እንቀጥላለን። ስለዚህ እስከ ስዊች ድረስ ያሉ ኮማንዶችን አይተን ነበር እና ትላንትም ትንሽ በጣም የሰራሁበት ያለ ካምፓኒ አንድ ሶፍትዌር አዲስ የመጣውን እንትን ያደረገን ስለነበር ምንም ታይም ለመክልታው ሪቻት ነበርና ምንም ታይም ስላላገኘው ነው ያላኩት። እስከ 3 የሚጠጉ አሳይመንቶች ቱዱ አሳይመንቶችን ባለፈው ላይ ስዊች ኮንፊግሬሽን ጋር ተያይዘው ራውተር ኮንፊግሬሽን ኢንድ ዲቫይስ ለሚደረጉ ኮንፊግሬሽኖችን ምናምን የያዘ ሰርቨር ኮንፊግሬሽኖችን ያንዳንዱን እንዴት እንደሚሰሩና ሳምፕል ፕሮጀክቶችን የምትሰሩበትን አሳይመንት አዘጋጅቼ ሳልክ ረስቻለሁ። ሶ ያኛው ትልቁ ፕሮጀክትም እንዳለው ነው ግን ከዚህኛው ከትንሹ እንድትጀምሩ አሁን ማታ ላይ ልክ የክላስ እንዳለቀ እስከ ሐሙሱ ክላስ ቀድማችሁ እንድታስገቡ ልካለው። አስታውሽኝ ምረሳ ከሆነ ዲኤም አድርጌልኝ አሳይመንቱን ብለሽ እስከ 3-4 አሳይመንት ትናንሽ ናቸው። ጀስት ትንሽ ነገሮችን ኮንፊገር አድርጋችሁ እንትን የምታደርጉበት ትልቁ ፕሮጀክት ጋር ከመሄድ እንትን እንድትሉ እሱን አስታውሽኝ። ስለዚህ ከዛ እንቀጥላለን። ስለዚህ አሁን ያይነው አይታችሁ ከሆነ ጀነራል ኮንፊግሬሽኖችን አይተናል። ማለት ኮመን ሁሉም ዲቫይስ ላይ ያሉ ኮንፊግሬሽኖችን አየን። የመጀመሪያ ክላስ ላይ ደግሞ ኮንፊግሬሽን ስንጀምር ኢንድ ዲቫይስ ላይ የሚሰሩ ኮንፊግሬሽኖችን አየን። ሲስኮ ፓኬጅ ትሬሰር አጠቃላይ ያሉትን ነገሮች እንዴት እንደሚሰራ አሁን ከተናገርኳችሁ ነገር ውስጥ እንትን ሳላስተምራችሁ ያለው ጂኤንኤስ3 ነው። የሚገርም ሶፍትዌር ጂኤንኤስ3 ከሲስኮ ፓኬጅ ትሬሰር የተሻለው ምናምን ብያችሁ ነበር። እሱ እንዴት እንዳትጠቀሙ ምናምን ብያችሁ ነበር ግን አይካንት በቃ ታይሙ ምንም እንትን ያደረገልኝ እየፈቀደልኝ አይደለም ነገሮችን እንትን እንዳደረግና ስለዚህ እስቲ በደንብ ይሄ በዚህኛው እንትን ላይ መቀጠል የምትፈልጉ ምናምን ካላችሁ ፕሮጀክታችሁንም እየሰራችሁ ልክ ከሁለት ሳምንት ኢንተርንሺፕ ምናምን ያሉብኝ ስራዎችን የግልንም ስለምጨርስ ወደ ጳጉሜ አካባቢ ምናምን ያሉ ጊዜያት ላይ እንዲህ ፍላጎት ምናምን ያላችሁ ካላችሁ ግሩፕ ላይ እንትን አድርጉና ተሰብሰቡ ምናምንና ፐርሰናል ክላስ ውስጥ ቴሌግራም ቪዲዮ ኮል ምናምን ገብተን እሱን ሶፍትዌር እኔ በግሌ ባሳችሁ ደስ ይለኛል። በደንብ በሱ ነው በደንብ የምትሰሩት። ሲስኮ ፓኬት ትሬሰር ለአንድ ካምፓኒ ዲቫይስ ብቻ ነው የሚሰሩት እና ብዙ ነገር ግን አንድ ላይ መጠቀም ሪል ፕሮጀክት ለመስራት ጂኤንኤስ3 የሚገርም እንትን ነውና ዲኤም አድርጉኝ። በነገራችን ላይ የምትጠይቁን የምታወሩ ምናምን የላችሁም። እኔ ምንም ችግር የለብኝም። ዲኤም ኤቭሪ ነገር መጠየቅ ያለባችሁን ጠይቁኝ፣ ጨቅጭቁኝ። ፕሮጀክት ሲሰጣችሁም ይሄ ነገር አስቸገረኝ እያላችሁ ኤቭሪ ኮንሰፕት መጠየቅ የምትፈልጉትን የትኛውንም ነገር ያለውን ነገር ምንም ፍሪሊ ማውራት ቻላችሁ። ፊቴም አያስፈራም ቅድም እንዳሳያችሁ ነው። ስለዚህ በቃ ኤቭሪ ነገር ጠይቁኝ። እሱን የዛን እንትን እንዳለ ስለዚህ እሱን ከፈለጋችሁ ጂኤንኤስ3 የዛን ጊዜ አንድ ክላስ አዘጋጅተን መሀል ላይ ምናይ ነው የሚሆነው። ይሄን ያዙትና አስታውሳችሁ እንትን በሉ። ዲኤምም አድርጉኝ አስታውሱኝ በግል። ስለዚህ እሱ እንደዛ ምናይ ነው የሚሆነው። ስለዚህ ኮመን ሁሉም ዲቫይስ ላይ ያለውን አየን፣ ኢን ዲቫይስ ላይ የሚደረገውን አየን፣ ሰርቨር ላይ የሚደረገውን ኮንፊግሬሽን አየን፣ ራውተር ላይ አየን፣ ስዊች ላይ አየን። ስለዚህ አሁን ፋይናል ዋን ፋይርዎል ላይ ያለውን ኮንፊግሬሽን ነው። ስዊች ሲባል ሁለት ነው ያለው። እሱንም እናንተ ባለፈው አንድ ክላስ ላይ ትንሽ ቢዘበራረቅም ሜቢ አሁን እዚህ ጋር አስፈላጊ ከሆነ እዚህ ጋር ታይፕ እያደረኩ ላሳያችሁ እችላለሁ ኮማንዶን ስዊቾቹ ላይ ያሉትን። ግን በቃ እናንተ እንትን አድርጉ። ምንድነው ሁለቱም ላይ ስዊቾች ላይ ሁለት ነው ያለው። ይሄ መልቲሌየር ስዊች ወይም ኮር ወይም ኮላፕስ ባላለው ኔትወርኪንግ ክላስ መካውን ይሰማል ይሰማል። እንትን መሀል ላይ ቅድም ደውዬ ስል ነበር ዳናይት ማለት ተደውላልኝ ከእናንተ ጋር የምትማር ተማሪ ማለት ነውና ለዛ ነው ስልክ ሳነሳ ነው የወጣው ከመሀል ላይ። ሶ ዛሬ ስዊች ላይ ሁለት ኮንፊግሬሽን አለ። የአክሰስ ስዊቹ እና የኮር ስዊቹ ይለያያል። እኔም ፕሮጀክት መስጣችሁ በዛ ወይ ነው። ኮር ስዊች ለምን አስፈለገ? ምክንያቱም ሁለት ኮር ስዊች የምንጠቀምበት እንትን አለ። አይ ቲንክ ስክሪን ሼር ማድረግ ልጀምር ሀሳቦች እንዲያዙላችሁ። ይታያል ስክሪኔ?
እሺ ይታያል። ስለዚህ አሁን ይሄን ፕሮጀክት እዩት። ባለፈው አሳይቻችኋለሁ በትንሹም ቢሆን። ኦኬ ያላለቀውን ከፈትኩት ግን ችግር የለውም ኢፌክት የለውም ብዬ አስባለሁ። አሁን ይሄ እናንተ ያው በዚህ ያለን ባይሆን ጀስት እንደዚህ አይነት ፕሮጀክት እንድትሰሩ ነው ኤክስፔክት ማድረገው። እኔም እዚህ ጋር እንደምታዩት ይሄ ፕሮጀክት ይሄው እዚህ ጋር ለምሳሌ ይሄ ከቴሌ መጣ ሰርቨር ነው ብላችሁ ብታስቡ የኛው፣ ከዛ እዚህ ጋር ራውተር አለ፣ እዚህ ጋር ፋይርዎል አለ፣ እዚህ ጋር ደግሞ ሌላ ስዊች አለ። ከፋይርዎል ላይ ለምን ተወሰደ ምናምን የሚለውን እናያለን። እዚህ ጋር ሁለት ስዊቾች አሉ። እነዚህ ኮር ስዊች ይባላሉ ማለት ነው። በዚህ ሌቭል ያሉት ኮር ስዊቾች ናቸው። እዚህ ጋር ይሄኛው እነዚህ እንዳለ እዚህ ጋር ያሉት እንዳለ ምንድን ናቸው? አክሰስ ስዊች ነው የሚባሉት። ኮር የሚባለው ማለት ዳታ ሴንተር ውስጥ የሚሆኑት፣ ለምሳሌ ይሄኛው ዳታ ሴንተር ውስጥ ነው። እነዚህ ሁለቱም ዳታ ሴንተር ውስጥ ናቸው ሁለቱ ማለት ነው። ስለዚህ ዳታ ሴንተር ውስጥ ናቸው። ከዛ በኋላ ልክ ይሄ በእያንዳንዱ ቢልዲንግ ውስጥ ያለ ነው ማለት ነው። ስለዚህ እነዚህ አክሰስ ይባላሉ። ሁሉም ዲቫይሶች ኮኔክት ነው የሚጠቀሙበት። አሁን ከዚህኛው ላይ ለምሳሌ አክሰስ ፖይንት አለ። የአክሰስ ፖይንት ማለት ይሄ ዋይፋይ ምናምን የምትጠቀሙባቸው አለው በየውጭው በየፖሉ ላይ የሚለጠፉ የሚሉት በየላይብረሪ ያሉት ይሄ የሚበሩት ምናምን አለው። እነዚህ አክሰስ ፖይንቶች ናቸው። እነዚህ ዲቫይሶች ዋየርለስ ላይ ተገናኙ ነው። ይሄ ምልክት ማለት የዋየርለስ ምልክት ነው። ጀስት አይታችኋል። እንዲህ ሲሆን የዋየርለስ ምልክት ሲስኮ ላይ በዚህ ስለሆነ ዋየርለስ ላይ ተገናኝተዋል ማለት ነው። ኮር ስዊች ላይ የሚጻፍ ኮማንድ አለ። እሱን ምናምን እናያለን እስቲ። ይሰማል ጋይስ? እየተሰማ አይሰማም? ሶሪ በጣም ሶሪ ድጋሚ እንትን ነው እንትን ክላስ እንድትገባ ስለሆነ ስልክ ሲደወል ላለ ማለት ብዬ ነው። ሶሪ ይቅርታ አድርጉልኝ። ስለዚህ ስክሪን ድጋሚ ሼር ላድርግና ልቀጥል ካለሁበት ከዚህ በኋላ አላነሳም ቢደወል እንኳን ሆትስፖት ስለሆነ ያጠፋብኛል። ለዛ ነው ሶሪ በጣም ስለዚህ እዚህ ጋር እንዳያችሁ ሶሪ እኛ ሳይነኛ እና እዚህ ጋር እንደምታዩት እዚህ ጋር እነዚህ ኮር ስዊቾች ናቸው። ሁለቱም ዳታ ሴንተር ውስጥ የሚቀመጡ ናቸው። ዳታ ሴንተር ውስጥ ሆነው አሁን ለምሳሌ ይሄ ራውተርም ዳታ ሴንተር ውስጥ ነው፣ ፋይርዎሉም ዳታ ሴንተር ውስጥ ነው የሚሆኑት። እነዚህ ሰርቨሮች ጠቅላላ እዚህ ጋር 3 ሰርቨር አለ። ይሄም ዳታ ሴንተር ውስጥ ነው። እነዚህ ሰርቨሮችም ዳታ ሴንተር ውስጥ ናቸው። ከዛ ልክ ወደ ቢልዲንጉ ከዚህ ጀምሮ ይሄ አክሰስ 1 አክሰስ 2 የተባለው እያንዳንዱ ስዊች ልክ በየቢልዲንጉ ያለ አክሰስ ስዊች ማለት ነው። እነዚህ ደግሞ አክሰስ ፖይንት ውጭ የተሰቀሉት ማለት ይሄን ባሳያችሁ ለምሳሌ ይሄ ኔትወርክ ባለፈው እንዳልኳችሁ እንትን አለ አይደለ? ሎጂካሉ እንዳለ ሆኖ ፊዚካሊ የሚታይ እንትን አለ አይደለ? ልክ ፊዚካሊ የት ናቸው የሚለው ነገር ማለት እዚህ ጋር ገብተን ማየት እንችላለን። ለምሳሌ ይሄኛው ማለት ይሄኛ ልቀንስና ላሳያችሁ። ይሄ ፕሮጀክት አሁን የተሰራው ለ4 ኪሎ አዲስ አበባ ዩኒቨርሲቲ ለ4 ኪሎ ካምፓስ አይደለ? እዚህ ጋር ይሄ ቀዩ የምታዩት ሜን ካምፓስ ነው። 6 ኪሎ ሜን ካምፓስ እዚህ ጋር ማየት ይቻላችሁ። ጽሁፍ እዚህ ጋር የሚታያችሁ ከሆነ 6 ኪሎ ሜን ካምፓስ ማለት ነው። ስለዚህ ይሄ እንዳላለ በዚህ ፊት ለፊቱ ያለው ያው አዲስ አበባ ያላችሁ ታውቁታላችሁ። ኤፍቢ እዚህ ጋር አይደል ያለው። ከሱ በዛ መስመር ይዛችሁ ይሄ ጀስት ግራፊካሊ ሪፕሬዘንት ለማድረግ ነው። ከሱ ወደ ታች ያ መስመር ይዛችሁ ስትሄዱ ያሬድን ታገኛላችሁ። ያሬድ ትምህርት ቤት ማለት ያሬድ ስኩል አዲስ አበባ ዩኒቨርሲቲው። ከዛ ወደ ታች ደግሞ በዚህ ዋናው መንገድ ስትሄዱ 5 ኪሎ አለ፣ ከዛ 4 ኪሎ አለ። ስለዚህ ልክ 4 ኪሎ
ነታችሁ ትገባላችሁ። ይሄው ክሊክ አደረኩት 4 ኪሎ ገባው። 4 ኪሎ ስትገቡ የ4 ኪሎ የግቢ ስትራክቸር ይሄን ይመስላል ማለት ነው። በዚህ እንደዚህ የተቀመጠው ያው ይሄ እኔ የሰራሁት ፕሮጀክት ነው። በዚህ ነው ማፕ የሚደረገው ማለት ነው። የእናንተ ፕሮጀክት በዚህ ልክ ነው ኤክስፔክት ማድረገው ከቻላችሁ ማለት ነው። ሶ እዚህ ጋር አለ ልክ ይሄ እንዳለ ቢልዲንጎቹ ናቸው። እነዚህ ቢልዲንጎች ያሉ በተለይ ዋና የኔትወርክ እንትኖች ያሉበት ቢልዲንግ ነው። እቺኛዋ ለየት ያለ ምልክት ያለው ለምንድነው? ከለሩ ዳታ ሴንተር ስለሆነ ዳታ ሴንተር ውስጥ ምንም ይቀመጣል አልኳችሁ። ራውተር እስከነ ፋየርዎል ሰርቨር ምናምን ያለበት እስከ ኮር ስዊች ዳታ ሴንተር ውስጥ ነው የሚሆነው። ስለዚህ ልክ ይሄኛውን ገብታችሁ ዳታ ሴንተር እዚህ ጋር በስትራክቸር ይሄኛው ነው ብላችሁ ከያዛችሁ ልክ ይሄኛው ዳታ ሴንተር ክፍል ነው ገባን። ዳታ ሴንተር ቢልዲንግ ላይ ያለ ዳታ ሴንተር ይሄን ይመስላል ማለት ነው። አካውንቱን አይታችኋል አይደለ? ልክ እዚህ ጋር ከላይ ራውተር አለ። ልክ ከውጪ እንደምታዩት እዚህ ጋር ከላይ ራውተር ከዛ ፋየርዎል ከዛ ኮር ስዊች አይደለ? ይሄው ከዛ ሰርቨሮቹ እንደዚህ ምናምን ይሄው ከላይ ራውተር አለ። ከስር እችኛዋ ትንሿ ፋየርዎል ናት። ከዛ ሁለቱ ኮር ስዊቾች እዚህ ጋር አሉ። ከዛ ደግሞ ይሄኛው ሰርቨሩን የያዘው ስዊች ማለት ነው። እዚህ ጋር እነሱን እዚህ ጋር ሰርቨሩን የያዙት ስዊቾች እዚህ ጋር ምናምን እንደዚህ ያሉ ሶ እነሱ ነው የምናገኛቸው ማለት ነው። ስለዚህ በዚህ ወይ ነው የተቀመጠው። ስለዚህ እስከ ሰርቨር ክላስ ውስጥ ይሆናል ወይም ዳታ ሴንተር ውስጥ ይሆናል ያልናቸው እስከዚህ ናቸው። እነዚህ ሲቀሩት ካላችሁ ይሄው እዚህ ጋር አንድ ይወጣ እንበልና እንያቸው። አይታችኋላ በየቢልዲንጉ ለምሳሌ ይሄ አንዱ ቢልዲንግ ነው፣ ይሄኛው አንዱ ቢልዲንግ ነው። እዚህ ውስጥ ገሙና አለ ስዊች አለ። ከዛስ ውጪ ደግሞ የሚቀመጥ ምን አለ? አክሰስ ፖይንት አለ። እዚህ ጋር ይታያችኋል። ለኛ ትንሽ ማግኒፋይ ላድርገው ብቻ ለመጠን እዚህ ጋር አይታችኋላ። ልክ ይሄ ቢልዲንግ ውስጥ ምን አለ? ስዊቹ አለ። ግን ከዛ ሰው እንዲጠቀምበት አክሰስ ፖይንት ከውጭ አይደለም የሚቀመጠው፣ ውጪ በየፖል አይደል ያለው። ልክ እንደዚህ አለ። ፒሲ ላፕቶፕ ምናምን ሰው ከውጭ ሆኖ የተጠቀመ ነው የሚለውን ሐሳብ ለማሳየት ነው ማለት ነው። ስለዚህ ይሄ እያንዳንዱ በኮንፊግሬሽን የሚመጣ ነው ማለት ነው። ስለዚህ ይሄን ማምጣት ግን በጣም ከባድ ነገር ይመስላል። በጣም ሲምፕል ነገር ነው። ጀስት አድ እያደረጋችሁ ባለፈው ኦብጀክት ሙቭ እንዴት እንደሚቀመጥ ምናምን እነዚህ ነገሮች ፕሮጀክቱ ስትራክቸሩ ምን ሊመስል ይችላል የሚለውን ሐሳብ ስለ ፕሮጀክት ስናወራ ኔክስት ክላስ ላይ ላሳያችሁ ሞክራለሁኝ። ስለዚህ እንደዚህ ነገሮች ናቸው ያሉት እስከ ዳታ ሴንተር ውስጥ የሚቀመጡ ናቸው። ስዊቹ አሁን ይሄ ቪላን ክሌት የሚደረግበት ምናምን ያልኳችሁ ስዊች ይሄኛው ነው ማለት ነው። ይሄኛው እዚህ ጋር የምታዩት ይሄኛው እነዚህ ስዊቾች ናቸው። ግን እዚህ ጋር ሁለት ነው ያለው አይደል? የሚሰራው አንዱ ብቻ ነው። ባለፈው ምን አልኳችሁ? እንትን ኤችኤስአርፒ የሚባል ፕሮቶኮል አለ ማለት ሆት ምንድነው የሚባለው? ሆት ኤችአርኤስፒ ሆት ራውቲንግ ስዊች ፕሮቶኮል ማለት ነው። እንደሚደረገው ስዊቹ እንዲቀያየር የሚደረግበት ለምሳሌ ስዊቹ ሁለት ይሆንና ኢንኬዝ አንደኛው ስዊች ፌል ሊያደርግ የሚችልበት አጋጣሚ አለ። ስለዚህ አንደኛው ስዊች ፌል የሚያደርግ ከሆነ በራሱ ፕሪምፒት የሚባል አለ፣ ፕራዮሪቲ የሚባል አለ። ፕራዮሪቲ ቁጥር ተሰጥቶት ከዛ በፕራዮሪቲ ቁጥር መሰረት ከአንዱ ወደ አንደኛው የሚቀያየርበት ከ1 እስከ 255 ነው ፕራዮሪቲ ነምበር። ለምሳሌ ይሄኛው ፕራዮሪቲ ነምበሩ 100 ከሆነ ይሄኛው ደግሞ ፕራዮሪቲ ነምበሩ 110 ከሆነ ስዊቹ የሚሰራው በየትኛው ነው? በዚህኛው ነው። ትልቅ ፕራዮሪቲ ነምበር ባለው ማለት ነው፣ ቅድሚያ በሚሰጠው ማለት ነው። ስለዚህ ሃይስት ፕራዮሪቲ ያለው ይሰራል። ልክ ያኛው ፌል ካደረገ ወደ ቀጣዩ ከሱ ወደሚቀጥለው ይሄዳል ማለት። ስለዚህ ኮር 1 እና ኮር 2 ተብሎ አብዛኛው እንትን እንደዛ ነው። ዩኒቨርሲቲ ኔትወርክ ጨምሮ በዛ ወይ ነው የሚሰራ። ሁለት ኮሮች ይኖሩና አንደኛው ፌል ካደረገ ወደ አንደኛው በራሱ እንዲመለስ እንደዛ አይነት ነገሮች ተደርጎ ሁለት ኮንፊግሬት ስለሚደረጉ ነው። እዚህ ጋር አይታችሁ ከሆነ እያንዳንዱ ከሁለቱም ጋር ኮኔክት የሆነው አንደኛውን ካጣ አንደኛውን እንዲያገኘው ነው ማለት ነው። ሶ በዚህ ወይ ይሰራል ኔትወርኩ። ሶ ወደ ፋይርዎል ኮንፊግሬሽን እንምጣ። ከዚህ በፊት ግን በዚህኛው እንትን ላይ ምናምን ጥያቄ ያለ ስዊች ኮንፊግሬሽን ላይ ባለፈው ኮማንዶችን ለማየት ሞክረን ነበር ባለፈው በነበረውና ሶ የምታነሱ ጥያቄ ያለ በዚህኛው ስዊች ኮንፊግሬሽን ኮር ስዊች ልዩነቱ ምንድነው ከአክሰስ ስዊች የሚለይበት ምናምን ብላችሁ ብቻ ጥያቄ ካላችሁ ጠይቁኝ። የኔ ጥያቄ ያለው ሰው ካለ ይቻላል። አይታችኋል። እዚህ ጋር እስቲ ላሳያችሁ ኮሜንት። አንዳንድ ሰው እንግዲህ የሚጠይቀውን ጥያቄ በደንብ አድርጋችሁ ምንድነው የተጠላለፈ ነገር አባት ያው እነዚህ ይሄ የሚያወሩ ሰዎች አሁን ከኔትወርክ ሀሳብ ውጭ ያሉ ኬብል የሚባል ነገር ማያውቁ ምናምን ሰዎች ናቸውና ያው ብዙ ሳይኳቸው ላይ አልወርድም። ሶ እስቲ ሌሎች ጥያቄ ያላችሁ ሰዎች ለመበጠጥ የሚገቡ ተማሪዎች ስላሉ ሃይማኖት ረፊ ደውይለትና ይግባ ዮኒ። እሺ
ሶ ጥያቄ ያለው ሰው ከሌለ ወደ እንቀጥል ክላሳችን አይደለ? ሶ ወደ ፋይሮል እንሂድ። ፋይሮል ላይ እንሂድ። ባለፈው ያልኳችሁን አንድ ነገር አለ የምታስታውሱ ከሆነ አሁን የኛ A5505 የሚባል ፋይሮል ሁለት ነው ያለው አብዛኛው 5506 እና 5505 ነው ሲስኮ ያለው ፋይሮል። የኛው ፋይሮል ጀስት እዚህ ጋር ምልክቱ ራሱ ግድግዳ አይደለ ጀስት እንደመከላከል ስለሆነ አብዛኛው ፋይሮል ላይ ያለው ኮማንድ የሚታወቅ አይነት ኮማንድ ነው። ባለፈው ምን እና ምን ማድረግ ነው ፋይሮል ላይ ያለው ኮማንድ አብዛኛው ነገራችሁ ነበር የምታስታውሱ ከሆነ እስቲ አውሩ። ለመጨረሻ ክላስ ነው ኢንተራክቲቭ እናድርገው እስቲ። ፋይሮል ስራው ምን ማድረግ ነው? ስለዚህ ምን አይነት ኮማንዶች ናቸው የሚኖሩት? እስቲ ዛሬማ እንትንም ጠይቃችሁ መክሊት ፋይሮል ስራው ምንድን ነው? መቼስ ከፍተሽው እንዳለሽ ተስፋ አደርጋለሁ። ምን አልሽኝ? አልሰማሁሽም። ኦኬ ለመጠበቅ ያ በሚገባ ልክ ነሽ። አዲሽናል ጨምር ሰው አለ? እስቲ አውሩ በደንብ። የፋይሮል ስራ ፋይሮል ጥቅም ምንድን ነው? አውሩ እንጂ በደንብ ራሳችሁ አንሚት እያደረጋችሁ ቀጥሉ። ምንም እጅ ማንሳት ምናምን ችግር የለውም። ኢንፎርማል ነው እስቲ። እሺ የፋይሮል ስራ ማለት ኔትወርክ ዲቫይስ ሆነ ፎር ኔትወርክ ኢንሴኩሪቲ ማለት ኮንትሮል ለማድረግ ትራፊክ የሆነ ፓኬት ኦፍ ዳታ ፍሎዊንግ ሊቭ የሚያደርጉና ከዛ ወደ ኔትወርኩም የሚገቡና የሚወጡ ነገሮች ለመቆጣጠር ነው። ያ በሚገባ ሁለቱም ባይዜ ፐርፌክት መልስ ነው የመለሱት። ሌላ አዲሽናል የሚጨምር ሰው አለ? የሚጨምር ሰው ካለ ሀሳብ ይመጣልት ካለ ራሱን የሚተርገው ይቀጥል። ሶ እነሱ እንዳሉት ነው ሁለት ዋና ዋና ስራዎችን አንስተዋል ያለውን። ስለዚህ ምንድነው ፋይሮል የሚያደርገው ካላችሁ አንድ ነገር አንአውቶራይዝድ የሆኑ ሳይቶች መክሊት እንዳለችው አንአውቶራይዝድ የሆኑ ሳይቶች እንዳይኖር ብሎክ ለማድረግ ለምሳሌ በአይፒ ተሰጥቶ ለምሳሌ እንበልና አንዳንድ እንትኖች ላይ ይከለከላል። ሳይቶችን መከልከል ከፈለጋችሁ አንድ ነገር አንአውቶራይዝድ የሆኑ ሳይቶችን ለመከልከል ለምሳሌ ለቫይረስ አታክ የሚያደርግ ከሆነ ሙሉ እንትኖችን እንትን ላይ ያደርግ ይችላል። አንዳንድ ጊዜ አይታችሁ ከሆነ ስፓይዌር የሚባሉ እንደዚህ እንትኖች አሉ ጀስት እና የቫይረስ ታይፖችም አሉ አንዳንድ ጊዜ እንትን የሚያደርጉና ሙሉ በአንድ ዲቫይስ በኩል ግቡት ሁሉንም ሊያጠፉ ስለሚችሉ በዛ ኔትወርክ ውስጥ ያለው በኔትወርክ የሚሰራጩ አይነት ቫይረሶችም ስላሉ ያን ማሊሽየስ ነገር ለመከልከል ይደረጋል። የሚታወቁ ከሆኑ በአይፒ ሰጥና ይሄን አለው አድርግ ይሄን ዲናይ አድርግ ከዚህ እዚህ የሚጠይቅ ከሆነ ዲናይ አድርግ። ልክ በዛ ኔትወርክ ውስጥ ሆኖ ያን ዌብ ከሆነ ያን ዌብሳይት ያን ሳይት ሰርች የሚያደርግ ሰው ካለ ብሎክድ ነው ኦልሬዲ ዲስ ሳይት ኢዝ ብሎክድ። በዚህ እንትን ውስጥ አይሰራም። ሞክሩት ታያላችሁ። በተለይ በካምፓኒዎች ኔትወርክ ውስጥ ሆናችሁ አንዳንድ ሳይቶችን ብላችሁ ሰርች አድርጉ ታያላችሁ። አይመጣላችሁም ማለት ነው። ለምን ብሎክ ስለተደረገ ፋይሮል ብሎክ ያደርጋል። ያን እንትን ወደ ውጭ ተቀይሮ ሲሄድ አይፒውን እንዳያገኝ ያደርጋል። ጀስት ብሎክ ነው ብሎ ፋይሮል ይመልሳል። ስለዚህ አንአውቶራይዝድ እንትን ለማድረግ አንዳንድ ጊዜ ደግሞ ሆም ተብሎ አንዳንድ ሳይቶችን እንዳታገኛቸው ያደርጋል። ለምሳሌ አይታችሁ ከሆነ ሴኩሪቲ ፖሊሲያቸው የተለያየ ከሆነ ለምሳሌ አንዳንድ መስሪያ ቤቶች ላይ ይዘጋል። ቲክቶክ፣ ቴሌግራም ምናምን መዝጋት ከተፈለገ ይዘጋል። በዚህ ፋይሮል ላይ በሶፍትዌር በአፕሊኬሽኑ መልክ ብሎክ ይደረጋል። ስለዚህ የቴሌግራምን ሳይት እንዳያገኝ ብሎክ ይደረጋል። ቲክቶክን እንዳያገኝ ብሎክ ይደረጋል ማለት። ስለዚህ እንደዚህ ብሎክ ይሄ ደግሞ ለስራ ሲፈልጉ ምናምን ቴሌግራም፣ ፌስቡክ፣ ዩቲዩብ ምናምን መጠቀም አይቻልበት መስሪያ ቤት አለ ማለት ነው። የት ነው የሚዘጉት? ፋይሮል ላይ ሶፍትዌሩን በመዝጋት። ስለዚህ ፋይሮል ሌላኛው ጥቅሙ ይሄኛው ነው የሚሆነው ማለት ነው። ስለዚህ እሱን አውቆ ለመዝጋት ምናምን ያገለግላል። ሶስተኛ ደግሞ ቅድም ጸጋ ያለው ሀሳብ ትራክ ይደረጋል። ሰው ለምሳሌ ሎግ ፋይል የሚቀመጠው ፋይሮል ላይ ነው። ከፋይሮል ነው ሎግ ፋይል ማንበብ የሚቻለው። ማን ምን አየ፣ ወዴት ገባ ምናምን። ምክንያቱም አይፒ አድሬስ እኮ ጀስት ኮኔክት ስታደርጉ ነው ይቀያየራል። አይፒ አድሬስ ግን አይፒ አድሬሱ አብሮ ሲሄድ ማክ አድሬሳችሁን ይዞ ነው የሚሄደው። ማክ አድሬስ ማለት ዲቫይሱ ፐርሰናል ኢንፎርሜሽን ነው፣ እናንተ ፐርሰናል ኢንፎርሜሽን ያለበት ነው ማክ አድሬስ እና ስለዚህ በዛ ማክ አድሬስ መሰረት የማን ዲቫይስ እንደተጠቀመ ምን እንዳደረጋችሁ ማወቅ ይቻላል። የትኛውን ሳይት አያችሁ፣ የትኛውን ሳይት ነው እንትን ያደረጋችሁት የሚለው ነገር እያንዳንዱ ሰው ያየበትን ምን ሰርች እንዳደረጋችሁ ምን እንዳያችሁ ትራክ ማድረግ ይቻላል። ሎግ ፋይል ማንበብ ይቻላል። ምን እንደሰራችሁ ምን እንዳደረጋችሁ ማወቅ ይቻላል ፋይሮል ላይ። ስለዚህ ፋይሮል ይሄና የመሳሰሉ ስራዎች አሉት። ፋይሮል ላይ ያሉ ኮንፊግሬሽኖች ምንድናቸው? ለምሳሌ እንግባ ፋይሮል ክሊክ አድርገን ገባን። እዚህ ጋር እንደምታዩት ፖርቶች አሉት። ፊዚካሊ አንዳንድ ጊዜ አንዳንድ ፊዚካሊ የሚበሩ ማይበሩ አሉ።
እዚህ ጋር ፊዚካል እንትን ያላቸው የላቸው አሉ፣ ግን ችግር የለውም ይሄኛው። ከዛ ምን ላይ ትሄዳላችሁ? ኮንፊግ ላይ ሆስት ኔም እና ዲስፕሌይ ኔሙን ብቻ ብታስተካክሉ ከዛ ውጭ ችግር የለውም። እስከ 7 ኢተርኔት ፖርቶች አሉት ፋይሮል፣ ግን ጀስት ዲስፕሌይ ኔሙን እንትን እናድርግ። ለምሳሌ ፋይሮል 01 ብለን 2 ካለ 01 እንበለው። ሆስት ኔሙ ሲስኮ ኤኤስኤ ነው የሚባለው ብዙ ጊዜ ፋይሮል በዛው ይቀመጥ። ሲስኮ ኤኤስኤ ነው የሚባለው። ባይዜ ኤኤስኤ ከተባላችሁ ብዙ ጊዜ ፋይሮል ነው የሚሆነው። ሶ እሱን እዛ እንያዘው። ወደ እንትን እንለፍ። ወደ ሲኤልአይ ገብተን አሁን እዚህ ጋር ምን እንደምታደርጉት እንትን ምንድነው አይ ቲንክ ተከፍቶ ነበር መሰለኝ ከዚህ በፊት። እስቲ አዲስ ፋይሮል ላምጣ መሰለኝ። ይሄ ተከፍቷልና እንዴት እንትን እንደሚላሳችሁ ስለፈለኩኝ ነው። 5506 ነው ላምጣ። ሰዎችኛው ፋይሮል አመጣን። ክሊክ ስታደርጉት ያው 5506 ባይዚ 5506 ኤ ማይነስ ኤክስ እችኛው ብዙ ጊዜ ጥቅም ላይ የምትውል እችኛው ነው የሚጠቀሙት እና ኮንፊግ ስትሉ በቃ እየከፈተ ስለሆነ ቡቲንግ ይላችኋል ብዙ ጊዜ እንደዚህ እዛ ወደ ቶሎ ከነካችሁ። ዲስፕሌይ ኔም ኤኤስኤ 1 ወይም ፋይሮል 1 በሉት። ሆስት ኔም ሲስኮ ኤኤስኤ እዛ ባለበት ይሁን። ከዛ በኋላ ወደ ሲኤልአይ ስትመጡ ኦልሬዲ ተከፍተዋል። ልክ አሁን እንትን ብዙ ጊዜ ምን ጠይቃቸዋል መሰላችሁ? ብዙ ጊዜ ባይዜ እቺ ነገር በደንብ ያዙልኝ። ፕሮጀክት ሲሰጥ ብዙ ተማሪ የተቸገረበት ቦታ ነው እና ፓስወርድ ይጠይቃቸዋል። ሲስኮ እንትን ኤኤስኤ ፋይሮል ብዙ ጊዜ ፓስወርድ ይጠይቃቸዋል ማለት። ስለዚህ ፓስወርድ ሲጠይቃችሁ ብዙ ጊዜ ብዙ ሰው ይሞክራል ማለት ሰርች አድርጎ ምናምን ሰርች ስታደርጉ አንዳንድ ጊዜ እንትን ያደርጋቸዋል። ምንድነው ይነግራቸው 1 2 3 4 0 0 0 8 እንደዚህ ምናምን ያለ ሲስኮም እንትኖችን ሳይቶች ላይ ስታደርጉ እንደዛ ይላቸዋል። ግን ምንድነው በነገራችን ላይ ፓስወርድ ሲጻፍ የሲስኮ እንትን ላይ አያሳያችሁ። ለምሳሌ እንትን ላይ በሲኤምዲ ፓስወርድ አስገብታችሁ ታውቃላችሁ? በተለይ እንትን ፉል ስታክ ዌብሳይት ሰርታችሁ የምታውቃሉ? ለምሳሌ እንትን ዳታቤዝ የምትጠቀሙ ካላችሁ ለምሳሌ ምን ልበላችሁ ፖስትግሬስ ኤስኪዩኤል ዳታቤዝ ተጠቅሞ የሚያውቅ ምናምን ሰው አለ። በኮማንድ ፕሮምፕት ምናምን ፓስወርድ እየሰጣችሁ ሴት አድርጋችሁ ኦር ካሊ ሊነክስ ላይ ኡቡንቱ ላይ ምናምን ፓስወርድ ሴት አድርጋችሁ ታውቃላችሁ? በተርሚናል ምናምን አይታይም። እንደዚህ አይነት ሴኪዩር ስለሆኑ እየጻፋችሁ ግን አሁን ለምሳሌ እየጻፍኩ ነው ግን የሚታይ ነገር የለም። እዚህ ፓስወርድ ብቻ ነው ልክ እንደዛ ማለት ነው። ስለዚህ ፓስወርድ ከጻፋችሁ የሚታይ አይደለም። ፓስወርድ ሴት ማድረግ ከፈለጋችሁ ቀይራችሁ ሴት ታደርጋላችሁ። ስለዚህ ልክ ሲስኮ ፋይሮል ላይ ፓስወርድ ሲጠይቃችሁ ምንም አታድርጉ፣ ኢንተር ብላችሁ ለፉት። ይሄው ኢንተር ብያለፍኩኝ። ፓስወርድ እንዳትረሱ። ፓስወርድ ሲጠይቃችሁ ምንም እንዳትሞክሩ፣ ኢንተር ብላችሁ ብቻ ማለት ነው። ስለዚህ ፓስወርዷን አለፍኩኝ። ኢኔብል ሆኖ ነው ያለው ምክንያቱም ሃሽታግ ካለበት ግሎባል ሞድ ላይ ነው ያለው። ስለዚህ ይሄኛው ነው ያለው ፓስወርድ። ለምሳሌ ብዙ ጊዜ ፋይሮል ላይ ምን ታገኛላችሁ መሰላችሁ? ይሄ ስታርታፕ ኮንፊግሬሽን ያለው ባለፈው ምን አልካችሁ? ይሄ እናንተ ሳታስገቡ ለምሳሌ ስልካችሁ ፒሲያችሁ በራሱ ሚኖረው ፋክተሪ ሴቲንጎች አሉ። ልክ እንደዛው ስታርጓችሁ የተለያዩ ኮንፊግሬሽኖች አሉ። ስለዚህ እነሱ ማየት ከፈለጋችሁ ለምሳሌ ሾው ስታርት አፕ ስታርታፕ ኮንፍ ኖት ሳስቻለው አይ ቲንክ ሾው ስታርታፕ ላይ እንትን ካለው የትኛውን ሳትኩት ሜቢ አጻጻፍ ላይ ተሳትቼ ከሆነ ብዬ ነው። ስለዚህ እሱን ይሄ ኮንፊግሬሽኖቹን ያሉትን ኮንፊግሬሽኖች ምናምን የምታዩበት ነው የሚሆነው። ከዛ ስታርታፕ ስታርት ስታርታፕ ትንሽ የተሳሳትኩት ነገር አለ። ራኒንግ ላይ ከሆነ እስቲ በራኒንጉ ቼክ ላድርገውና ሾው ራኒንግ ኮንፊግ ሾው ራኒንግ
እንትኑ ሞዱ ልክ አይደለም እንዴ? ልክ ነኝ። ኦኬ እዚህ ጋር ከሆነ ሜቢ ኮንፊግሬሽን ላይ ገብቼ ተርሚናል ራኒንግ ኮንፊግ አይ ቲንክ ምንም እንትን ስለሌለው ሊሆን ይችላል የከለከለኝ ያለው፣ ግን እንትን አልተሳሳትኩኝም። አንድ ቦክ ብትለው ሞክረልክ። ምን አልከኝ? ኮንፊግ ላይ እንትን ላይ ምንድነው ኤግዚኪዩቲቭ እንትን ላይ ስለሆንኩ ፕሪቪሌጅ እና ወደ ኋላ እንመልሰውና ፕሪቪሌጅ ውስጥ ይዛሬ ሞክረው እንጂ እሱን ስለመኮርኩት ነው ያት ያለ እዚህ ጋር እዚህኛው ላይ ከላይም እንትን አድርጎኝ ነበር። አይ እንትኑ አይ ምንም ስለሌለው ሊሆን ይችላልና እስቲ ሾው እሱ ላይ ሾው ኮንፊግ ራኒንግ ታብት ላይ ሊሮ ወሸት ኦኬ እዚህኛው ላይ ያለው ሾው ራኒንግ ላይ አለ እዚህ ጋር በግሎባል ላይ የሰራ ነው። ስለዚህ አሁን አጠቃላይ የሰራ ያለውን ኮንፊግሬሽን በዚህ ላይ ታያችኋል። ስለዚህ ሞር እያላችሁ መቀጠል ነው። ለምሳሌ ኔም ኢፍ ለምሳሌ ስም ተሰጥቶት ከሆነ ያ ፖርት በኔም አለው ከሴኩሪቲ ሌቭል ይሰጣል፣ አይፒ አድሬስ ይሰጣል። አራቱ ናቸው በተለይ ብዙ ጊዜ ያሉትና ሰው እነሱን አንድ በአንድ እናያቸዋለን። ስለዚህ ይሄኛው እየሰራ ያለ ኮንፊግሬሽን አሁን የኛ ነው ማለት ነው። ስለዚህ ለምሳሌ ክላስ ማፕ የሚባል እንትኖች አሉ። አሁን እነዚህ ማች ዲፎልት ኢንስፔክሽን ትራፊክ እና እነዚህ ኮማንዶች አይታችኋል አይደለ? ይሄኛው እንሞላለን። ይሄ ኖ ኔም ኢፍ ነው የሚለው የምንሞላ አይነት እንትን ነው። ነገር ግን እነዚህ ፖሊሲ ማፕ ታይፕ ኢንስፔክት ዲኤንኤስ ፕሪሴት ዲኤንኤስ ነው የሚባሉትን በጣም ሞር እንትን ማጥበብ ካልፈለግን በስተቀር የምንነካቸው አይደለም፣ በራሳቸው ያሉ ናቸው። በቃ ይሄ በቃ በስታርታፕ ናቸው እነዚህ ምናምን ስታርታፕ። ይሄ ቶታሊ አሁን እኛ ምንም አይነት ኮንፊግሬሽን ስላላስገባን ይሄ እዚህ ጋር ያየነው ሁሉ እንዳለ አይታችኋል። ከጀምሮ ሲመጣ ኤኤስኤ ቨርዥኑን ነግሯችሁ ጀመረ። ሆስት ኔሙን አሳያችሁ። ከዛ ኢንተርፌሶቹ ያሉትን አሳየ። ስንት 7 አለው ብለን ነበር ቅድም፣ 8 ነው። ስለዚህ 8 አለው። ስለዚህ እነዚህን እንዳለ አሳያችሁ ማለት ነው። እነዚህ ራሱ እንትን ያላሉ ነበሩ። ስለዚህ ሌላኛው ደግሞ እንትን ምንድነው ይሄ ክላስ ማፕ ኢንስፔክሽን ፖሊሲ ማፕ ምናምን እነዚህ አክሰስ በቃ እነዚህ በስታርታፕ ኮንፊግሬሽኖች ናቸው። መጀመሪያም ያሉ ኮንፊግሬሽኖች ናቸው ማለት ነው። ስለዚህ እነዚህን ታያላችሁ። ከዛ በቃ እነዚህ ሾው ራኒንግ ስለዚህ እንትኑን እንዳትረሱ ምን ቦታ ነው ይሄ ሾው ራኒንግ ኮንፊግ የሚለውን የምታስገቡት በቃ በግሎባል ሞድ ላይ ሆናችሁ ታስገባላችሁ። አንዳንድ ጊዜ ደግሞ ፋይሮል ላይ ምንድነው ይጠፋሉ እንትኖችም ያስገባችሁት ኮንፊግሬሽን ብዙ ጊዜ ሲጠፋ ታያላችሁና ያ እንዳይጠፋ ከፈለጋችሁ እንደምታደርጉት ራይት ሚሞሪ የሚለውን ትጽፋላችሁ። ለምሳሌ እዚህ ጋር ልክ ካስገባችሁ በኋላ ራይት ሚሞሪ ብላችሁ ትጽፋላችሁ። አይታችኋላ ምን አደረገ ክሪፕቶ ቼክሰም እንደዚህ ምናምን ባልና 11 ባይት ኮፒድ ምናምን እንደዚህ በቃ ጀስት ይሄ እንደገባ የምታረጋግጡበት ነው ማለት ነው። ገብተዋል ማለት ነው። አይታችኋላ ከዚህ ጀምሮ ቢልዲንግ ኮንፊግሬሽን ምናምን ብሎ በቃ ራይት ሚሞሪ ካላችሁ በኋላ ሴቭ አድርግልኝ እያላችሁ ነው። እና ግን ምን ብዙ ጊዜ ምን ይመከራል መሰላችሁ ራይት ሚሞሪም እያላችሁ አንዳንድ ኮማንዶችን ሊያጠፋባችሁ ይችላል ማለት ነው። ሊያጠፋባችሁ ይችላል አንዳንድ ኮማንዶችን ራይት ሚሞሪ ኢቭን ራይት ሚሞሪ ራሱ እያላችሁ ማለት። ስለዚህ ምን ይደረጋል ይሄ ፋይል ላይ የምጽፋቸውን ኮማንዶች እንዲህ ኮፒ አድርጋችሁ ብትወስዷቸው ኤክስፖርት ብላችሁ ብትወስዱ ማለት ነው። ባለፈው ኤክስፖርት ቢደረግ አይተር የለ ሶ ኤክስፖርት አድርጋችሁ ብትወስዱ ይመከራል ማለት ነው። ስለዚህ ኤክስፖርት አድርጋችሁ መውሰድን ልመዱ ፋይሮል ኮንፊግሬሽን፣ ምክንያቱም ብዙ ጊዜ የጠፋ ነው የሚያስቸግረውና ስለዚህ ፋይሮል ኮንፊግሬሽኖችን ኮፒ ኤክስፖርት አድርጋችሁ መውሰዳችሁ እንዳትረሱ። ሌላ ላይ ችግር የለም ግን ፋይሮል ራይት ሚሞሪ ማለትም እንዳትረሱ፣ ምክንያቱም ሴቭ እንዲያደርግላችሁ። እንደዛም ተብሎ አንዳንዱን ለቃቅሞ ስለሚያጠፋ በተለይ ከቪላን ከሆነ ምናምን ይሄ የውስጥ ኢንስፔክት የሚደረጉ እንትኖችን ላይን መፍቀድ የሚፈቀዱና የማይፈቀዱ ላይኖችን ስታስገቡ ለምሳሌ የምትከለክሉ ሳይቶች ምናምን ካሉ እነሱን ኮማንዶች ሊያጠፋባችሁ ይችላል እነዛን ኮንፊግሬሽን። ስለዚህ ለዛ መያዛችሁን እንዳትረሱ ለይታችሁ። ሶ ለምሳሌ ፋይሉ ላይ መሰረታዊ ኮማንዶች የሚጻፉት እነማን ናቸው ካላችሁ ድጋሚ እዚህ ጋር እንትን ብለን እንጻፍ። ስለዚህ ምን ይጻፋል ከዚህ ትጀምራላችሁ። እናጥፋት መሰለኝ ይችኛዋን እንደ አዲስ እንትን ለማለት። ስለዚህ ይችኛዋን ፋይሮል አመጣችኋት ከዛ ትገባላችሁ ኮንፊግ ላይ። እስቲ ቡት እያደረገ ነው። ቡት እያደረገ ስለሆነ ነው። እሺ አልቋል። ስለዚህ ሲኤልአይ ላይ ትገቡና ይሄው በቃ አሁን ምን ታደርጋላችሁ? ይሄ መጥቷል። ልክ ይሄ ብራኬት አንግል ካለ ምንድነው አንግል ብራኬት ካለ ምን እንደሚደረገው
ሶሪ ምንድነው የሚደረገው? እንትን ምንድነው ኢንተር ብላችሁ መክፈት አለባችሁ፣ ወይም ኢኤን በሉ ኢኔብል አድርጉት። ኢኔብል ትላላችሁ። እዚህ ጋር ይታያችኋል። ተከፈተ። ምን ጠየቀኝ? ፓስወርድ ጠየቀኝ። ምንድነው ማድረገው? ማይካችሁን አንሚት አድርጉና ንገሩን። ኢንተር ላይ ስለዚህ ኢንተር ትላላችሁ። ከዛ በኋላ አሁን ፖርቶቹን ማስተዋወቅ ምናምን መጀመር አለብኝ ማለት ነው። ፖርቶቹን ማስተዋወቃቸው እስከ 7 እስከ 8 ፖርት ድረስ አሉ። ስለዚህ እያንዳንዱ ፖርት ያላችሁ የምትሰኩበትን ማለት ለምሳሌ ቅድም ፕሮጀክቱ ጋር ሄጄ አንድ አሳይቻችሁ ልምጣ። ለምሳሌ ይሄኛው ፋይሮል ላይ ስንት ፖርት ነው እዚህ ኮንፊገር ማድረግ የሚጠበቅብኝ? እዚህኛው ፋይሮል ላይ 4 ኪሎ ብዬ የሰራው ፕሮጀክት ላይ ስንት ይሄኛው ፋይሮል ይሄኛው አይደለ? ስንት ፖርት ነው ኮንፊገር ማድረግ የሚጠበቅብኝ? አሁን አይታችሁ ንገሩኝ። ይታያል? አራት ፖርት ይሄው አንደኛው ከራውተሩ ጋር ያለው ኮንፊገር ይደረጋል። ይሄኛው ደግሞ ከዲኤምዜድ ስዊች ጋር ያለው ዲኤምዜድ ስዊች ምንድነው ስራው ምንድነው እናያለን። ከሱ ጋር ያለውን ኮንፊገር ማድረግ ይጠበቅብኛል። ሌላኛው ከሁለተኛው ኮር ስዊች እና ከዚህኛው ኮር ኔትወርክ የምትተዋወቁበት ነው። ይሄ ከውጭኛው ኔትወርክ ጋር ፋይሮል ልክ መገናኛ አይደል? ለምሳሌ ከውጭ የሚመጣው ትራፊክ እንዳያጎዳችሁ አይደል? እዚህ ጋር ፋይሮል አሁን እዚህ ጋር ብታስቀምጡ ሮንግ ናችሁ። እዚህ ጋር ነው መቀመጥ ያለበት። ምክንያቱም ያው እንትን አይደለ ፊልተር ማድረግ አይደለም ያለበት። ለምሳሌ ከውጭም የሚወጣ ከሆነ በዚህ አልፎ ልክ ውጪውን ወደ በራውተር ወደ ውጪ ከመውጣቱ በፊት እዚህ ጋር ተጣርቶ መውጣት አለበት። የሚገባም ካለ እዚህ ጋር መጥቶ ተጣርቶ መግባት አለበት። ዲኤምዜድ ለምዶ እዚህ ጋር የተቀመጠው ካላችሁ እንመለስበታለን። ስለዚህ እዚህ ጋር ነበርና ልክ ለምሳሌ ኢኔብል ብለን ገባን። ከዛ አሁን አንዱን ፖርት ልክ ለምሳሌ የውጨኛው ነው እንበል። ለምሳሌ ያቺ ወደ ላይ ያለችው ከራውተር ጋር ያለችው ነው ኮንፊገር የምናደርገው ብላችሁ ካሰባችሁ እሱን አሁን እንትን እናድርግ። እሱን አሁን እንትን እናድርግ። ስለዚህ ኢኔብል አለን። ከዛ ቀጥሎ ምንድነው የምናደርገው? ወደ ምን እንገባለን? ኮንፊገር ልናደርግ አይደለ? ወደ ኮንፊግሬሽን ተርሚናል እንገባ። ስለዚህ ኮንፊግሬሽን ተርሚናል አስገባኝ ማለታችሁ ነው። አሁን እዚህ ጋር በቅንፍ ነገራችሁ ኮንፊግ ውስጥ ነው ያላችሁ። ስለዚህ እዚህናችሁ ምን ትጽፋላችሁ? ኮንፊገር ማድረግ የምትፈልጉትን ኢንተርፌስ ትነግራላችሁ። ስለዚህ ኢንት ካላችሁ በቂ ነው። ኢንተርፌስ አላችሁ። ከዛ ደግሞ በጊጋቢት ነው የፋይሮል ኢንትሮች በፋስት ኢንተርኔት ሳይሆን በጊጋቢት ነው የሚገለጹት። ስለዚህ ጊጋቢት ኢንተርኔት ብዙ ጊዜ የመጀመሪያ ላይ ስለሚቀመጥ ፋይሮል 0 ተብሎ ነው የሚቀመጠው። ስለዚህ ለምሳሌ ጊጋቢት ኢንተርኔት 0/1 የመጀመሪያ ፖርት 0/2 ሁለተኛ ፖርት 0/3 የተባለ ስለሚቀመጥ ጂ ብላችሁ ስላሽ ካላችሁ ይበቃችኋል። ጂ ካላችሁ በቂ ይረዳችኋል። ስለዚህ ኖ ጂ ስላሽ ሳይሆን ጂ 0/1 ምናምን ስለሚባል ጂ ጊጋቢት ኢንተርኔት 0/1 0/2 0/3 ስለሚባል ጂ 0/1 ይሆናል ማለት። ስለዚህ ጂ 0/1 ማለት የመጀመሪያውን ፖርት ኮንፊገር እያለኩኝ ነው ያላችሁ ነው። ስለዚህ ኢንተርፌስ ጊጋቢት 0/1 ካላችሁ ጂ 0/1 ካላችሁ መጀመሪያው ከዛ ኢንተር ትላላችሁ። አይ ቲንክ ምን ተሳሳትኩ? ጂአይጂ ይሻላል ጊግ ብለን ከዛ ጂአይጂ የምንሞክረው በዚህ እሺ በዚህ ከሆነ በዚህ በዚህኛው ኢንተርፌስም ነው እንጻፈው። ኢንተርፌስ አይ ቲንክ ካፒታል እንትን ጂአይ ኦኬ። አይ እሱን ይወስዷል። እሱ ሳይሆን እንትን ነው ሲመስለኝ ፋይሮል ላይ ጊጉ ሲጻፉ አላችሁ መሰለኝ የሆነ 1/0/1 ምናምን ይላል። 3 ቢት መሰለኝ ቢሰጠው የሆነ 3 እንትን ነው። ኦኬ የመጀመሪያ ስለሆነ አይ ቲንክ ኮንፊገር ናቸው እንትኖቹ ላይ ይመጣሉ። ግን እሱ እንትን ነው በእንትን ነው የሚቀበሉ እሱ ያው ያለ ሬንጅ ስለሆነ አሁን እኛ ያለንበት ሁለት በሌየር ስለሚወሰን አፌክት ላይ ያደርገው ይችላል። ግን ችግር የለም በዛም ሞክር እንችላለን። ጂ ላይ ደግሞ ከፊዚካል ኮን ባለችው ያው ሙሉ እንትኑ ስለሚያሳይ ላይኖቹን ስለሚያሳይን ያው ስሙን ለማየት እንደዚህ እንዲህ የለም። ኦኬ እስቲ ላይ ነው በቃ ስሙን ለወደ ኦኬ እንደዛ ቼክ ማድረግ እንችላለን። እዛ ፖርቱ ምን እንደተባለ እዛው ቼክ ማድረግ እንችላለን። እሺ ጂ በዋን ሞክረው የኛውን እስቲ
ስለዚህ ይሄኛው በዜሮ የሚጀምር የለም ማለት ነው። ሄዳችሁ ቼክ ማድረግ ትችላላችሁ። ይሄኛው ለምሳሌ 1 0 ይሄ ከአንድ ነው የሚጀምረው ማለት ነው። እዚህ ጋር እኔ 0 ብያለሁ የጀመርኩት መጀመሪያ። ስለዚህ ከ1 ነው የሚጀምረው ማለት ነው። ስለዚህ አሁን ገብተናል። 1 1 እያደረኩ ነው ማለት ነው። ኮንፊገር እቺ 1 1 ትቀመጥና ከ0 ከ1 0 ላይ ሊጀምር። ስለዚህ ኢንት አንዴ ወደ ፖርት 1 1 ውስጥ ገብቶ ነው ያለው ነው። እዚህ ጋር ኢፍ ይላል። ስለዚህ አንድ ወዳለ እንውጣና እኛ ማድረግ የፈለግነው ያኛውን ስለሆነ ኢንት ከዛ g1/0 ይሄ ማለት የመጀመሪያውን ፖርት እንትን ያደረገ ወደ ላይ የምትሄደውን ፖርት እንትን ያደረግን ነው ማለት። ስለዚህ ኢንት g1 0 አላችሁ ማለት ጊጋቢ ኢተርኔት የመጀመሪያን ፖርት 1 0 ማለት ነው። ይሄ 1 0 ይሁን ከ0 0 1 ይሁን ምናምን ታያላችሁ። እዛ ፋይሮላን ነክታችሁ ምን እንዳላት ማየት ይቻላችሁ ማለት ነው። ስለዚህ ይሄን ስናይ ለምሳሌ እዚህኛው ጋር ከሆነ ይሄኛው ላይ ነው አይደለ? ያው እዚህ ጋር ስለዚህ ከ1 ነው የሚጀምረው ማለት አይደለ? 1 1 1 2 1 3 ያለ እዚህ ጋር ይሄው ኢንተርፌሶቹን ያሳያችኋል ማለት ነው። ኮንፊግ ላይ ገብታችሁ ማየት ይቻላል። ስለዚህ አንዷን ጂ ከወሰዳችሁ በቂ ነው። ጂ 1 1 ጂ 1 0 ያለ እንደምንቀጥለው ስለዚህ ይሄኛው ነው ያለው ማለት ነው። ሶ ወደ እንትና እንመለስ፣ ወደ ሲኤል ላይ እንመለስ። ጂ ኦኬ እንደ አዲስ ገባ ስለወጣ ነው እንደ አዲስ ያስገባኝ። ሶ ኢንቢኤ ኦኬ ተከፍቷል። እንግዲህ ኮንፊግሬሽን ተርሚናል ውስጥ ገባ። ከዛ ኢንት ጂ 1/0 እንትን 1 0 ደግሞ የለውም 1 1 ጀምሮ ነው ያለው ይሄኛው። ስለዚህ 1 1ን በቃ ጀምረናል፣ ችግር የለውም እንቀጥል። ኢንት g1 አስገብታል ብሎ ካልከለከለኝ 1 1 ጀመርን። እዚህ ጋር ይሄው አሁን 1 1 ፖርቷን እቺን ፖርት ኮንፊገር እያደረግን ነው ማለት ነው። በደንብ ማወቅ ያለባችሁ ምክንያቱም ይሄው እዚህ ጋር ይሄን ብላችሁ ምንድነው ይሄ ኢፍ የሚል ውስጥ ከገባችሁ ኢንተርፌስ ማለት ነው። የኛ ኢንተርፌስ ውስጥ እቺኛው ኢንተርፌስ ገብቷል፣ እሷን ኮንፊገር እያደረጋት ነው ማለት። ስለዚህ እሷን ኮንፊገር ስናደርግ መጀመሪያ ላይ ለፋይሮል ሊሰጠው ምንድነው ስም መስጠት አለባችሁ ማለት ስም መስጠት አለባችሁ። ስለዚህ እቺ ምን እንላታለን ኔም ኢፍ ተብሎ ነው የሚሰጠው ማለት ነው። እንትን ላይ ይሄ ኔም ኢፍ ተብሎ ስፔስ የለውም እዚህ ጋር ኔም ኢፍ ትላላችሁ። እቺኛውን ፖርት ምን ብላችሁ ትሰይማላችሁ? ብዙ ጊዜ ፋይሮል ላይ የሚባለው ምንድነው አውትሳይድ ኢንሳይድ። ምክንያቱም እንያት አንዴ ተመልሰን ወደ ፕሮጀክቱ እዚህ ጋር ታችሁ ከሆነ ይሄኛው አሁን ምን ተብሎ ነው የሚጠራው? ኢንሳይድ ነው አውትሳይድ ነው የሚባለው ነው? ይሄኛው ያመልሱልኛ ከምታዩት ማለት ነው። አሁን ኢንሳይድ ነው አውትሳይድ ነው ይሄ ፖርት እዚች ጋር እቺ ፖርት አሁን አውትሳይድ ያ አውትሳይድ። ስለዚህ ወደ ውጭ የምትሄናት አውትሳይድ ትባላለች። ይሄኛው ደግሞ ወደ ውስጥ የሚገባ አይደለ? ለምሳሌ ይሄኛው በነ ፕሮጀክት ላይ ዋናው ኮር እቺኛው ናት። ዋናው ይዛ ያለችው እቺ ደግሞ ኢንኬዝ ፌል ቢያደርግ ነው ኮርቱ ስለሆነች ኢንሳይድ አለች። ስለዚህ እቺኛው ምን ትባላለች? ኢንሳይድ 1 ብያታለሁ። ያው ኢንሳይድ 1 እቺኛው ደግሞ ኢንሳይድ 2 አልኳት። እቺኛው ደግሞ ዲኤምዜድ ነው ያዘች ናት። ዲኤምዜድ ምንድነው? ቅድም ብያቸዋለሁ እና ያለም ብያቸዋለሁ። ስለዚህ እቺ ደግሞ ዲኤምዜድ ናት ማለት እንደዛ ብላችሁ ስም መስጠት ማለት ነው። አሁን ያ አይነ ያለው። ስለዚህ እንደዛ ብለን ስም እንሰጣለን። እቺ አሁን እኛ ያደረግናት ያልናት የውጭዋ ናት ብለን እናስበን ኔም ኢፍ አውትሳይድ ትላላችሁ። ይሄው ኔም ኢፍ ብላችሁ ኔሙን ሰጣችሁ፣ ስሙን ተቀበለኝ ማለት ነው። አሁን ምን አላችሁ? ልክ ስም ስንሰጥ ሴኩሪቲ ሌቭል ይሰጣል በራሱ ማለት ነው። ሴኩሪቲ ሌቭል ምንድነው ካላችሁ ያ ይሄ ፋይሮል እቺኛው ፖርት ላይ የሚገባው በፋይሮል ምን ያህል ፊልተር ይደረጋል፣ ሴኩሪቲ ሌቭሉ ምን ያህል መሆን አለበት የሚለው ነው። ስለዚህ ምንጊዜም ለሴኩሪቲ ሲባል እንትን ፋይሮል ላይ ከውጭ የሚገቡት ከሆኑ ሴኩሪቲ ሌቭላቸው 0 መሆን አለበት። ምክንያት እዚህ ጋር ለምሳሌ ይሄኛው በዚህ በኩል ወደ ውስጥ እየገባ ያለ ፖርት አለ። ወደ ውስጥ ወደዚህ በሚገባበት ጊዜ ወደዚህ ይዞ በሚገባበት ጊዜ በዚህኛው ፖርት ላይ ሴኩሪቲ ሌቭሉ 0 መሆን አለበት። ምክንያቱም ምንም ሳታውቁ መከልከል የለባችሁም። ገና እየገባ ያለ ሰው መከልከል የለበትም። ገብቶ ተፈትሾ ነው የሚከለከለው እንጂ ሂድ አይባልም እንደመጣ። ስለዚህ ልክ እንደዛው እዚህ ጋር የሚመጣው ፖርት ላይ ያለው እየገባ ስለሆነ አውትሳይድ ስለሆነ አይከለከልም። በቃ ሴኩሪቲ ሌቭሉ 0 ነው። ምንም ሴኩሪቲ ሌቭል አያስፈልገውም፣ በዜሮ ነው የሚሰጠው ማለት ሴኩሪቲ ሌቭል። ስለዚህ እዚህ ጋር እሱም ያልን ያለው እንደዛ ነው። አይታችሁ ከሆነ ምንድነው የሚለው ሴኩሪቲ ሌቭል ፎር አውትሳይድ ሴት ቱ 0 ባይ ዲፎልት። በቃ ይሄ አውትሳይድ ከሆነ አውትሳይድ ስላለ አውትሳይድ ምን ጊዜም ባይ ዲፎልት 0 ነው የሚሆነው ማለት ሴኩሪቲ ሌቭሉ 0 ነው የሚሆነው ለአውትሳይድ። ምክንያቱም ነገርኳችሁ ገና እየገባ ስለሆነ ውስጥ ገብቶ ስለሚጣራ በቃ ምንም ሴኩሪቲ ሌቭሉን 0 ማድረግ አለባችሁ። ግን እንደዛ ብላችሁ ማረፍ
ማለፍ ስለሌለባችሁ እንዳትረሱት ሴኩሪቲ ሌቭል ስጡት። ዝም ብላችሁ ሴኩሪቲ ሃይፈን አድርጋችሁ ሌቭል ከዛ ስፔስ 0 ማለት ነው። ሴኩሪቲ ሌቭል እንደጋችሁ 0 ከዛ ይሄው ተቀብሎታል። ሴኩሪቲ ሌቭል 0 ብላችሁ ሰጣችሁ ማለት ነው። እንዳትረሱት ነው ይሄን የምትሰጡት። ከዛ ምን ጊዜ ፖርት ኮንፊገር ሲደረግ አብሮት ምን ያስፈልገው? አይፒ አድሬስ ያስፈልገዋል። ስለዚህ የኛው ፖርት አይፒ አድሬስ እንስጠው። አይፒ አድሬስ ብላችሁ አይፒ አድሬስ ሲሰጥ ለዲቫይሶች ምንና ምን አንድ ላይ ይሰጣል? ንገሩኝ። ሰብኔት ማስክ እና አይፒ አድሬሱ መጀመሪያ አይፒ አድሬስ ከዛ ሰብኔት ማስክ በቃ ሰብኔት ማስክ። ስለዚህ የኛው ስንት ብለን እንስጠው? ለምሳሌ 192 168 ከዛ አንድ ብዬ እንደዚህ ቢሰጠው ስፔስ አድርጌ ከዛ ሳብኔት ማስክ 255 ሲ ክላስ ነው 255 አይፒ አድሬስ ይሄ እንትኑ በደንብ ተለማመዱ። አንዳንዴ በአንድ እይታ እንዴት እንደሚመለስ ይሄኛው ነው እንዲሰጠው አሁን አይፒ አድሬስም ሰጥቻለሁ ማለት ነው። ስለዚህ በቃ ይሄኛውን በዚህ ወይ እንደዛ አድርጋችሁ ትከለክላላችሁ ማለት ነው። ስለዚህ ሌላኛው እንትን ፐርሚት እና አንተ ምንድነው ፐርሚት ማድረግ እና ዲናይ ማድረግ የሚባሉ ኮማንዶች አሉ። እነሱን ፕሮጀክቱን ሲሰሩ ብታዩት። ምክንያቱም እዚህ ጋር አሁን ዝም ብዬ ፐርሚት እና እንትን ብለው ላይሰራልኝ ይችላል። ምክንያቱም የተሰጠው አይፒ የሚያስተላልፈው አይፒ በዚህ አልዋርግ እና የሚባሉ አይፒዎች ስለሌሉ ከሱ ጋር ኮኔክት የሆኑት ላይሰራልኝ ይችላል። ለምሳሌ አክሰስ ሊስቱ ይሄኛውን ተጠቀም ምናምን ለማለት የለኝም እና ለዛ አይሰራልኝም። ለዛ እንትን ብታደርጉ ይሻላል። ምንድነው ኢዛን ጊዜ ፕሮጀክት አክሰስ ሊስቱ ሰጣ። ከዛ ምንም አሁን ለሴኩሪቲ ምንም ስለማንፈልገው ግን ለማሳየት እንድናየው ምናምንም ኤኒ ቱ ኤኒ ብለን አሁን ክፍት ብናደርገው ያው እንዳይከለክልም ማለት ነው። እንዳይከለክል የትኛውንም ኤኒ ቱ ኤኒ ብለን መክፈት እንችላለን። እሱ እንደዛ ነው፣ ልክ ነው፣ ይቻላል እንደዛ ማድረግ። ነገር ግን አሁንም ያው እንትን ቢያደርግ ከየትኛውም ዲቫይስ ጋር ኮኔክት የሆነ ስለሌለ ለዛ ዝም ብለን ማለፍ እንችላለን። ግን አክሰስ ሊስት የሚባል ኮማንድ አለ። እሱን ያዝ። አክሰስ ሊስት ፐርሚት ኤኒ ብላችሁ ሆስቱ ከሆስት እንትን የምታደርጉት ካለ ይሄኛው ዶት ዋን ኪው በዚህኛው ምናምን ብላችሁ መከልከል መፍቀድ ምናምን ይቻላል። በአክሰስ በግሩፕ ሊስት ማድረግ ይቻላል። እነሱን ያዛችሁ ኮማንዶ ምንድነው እንትኖችን አሰላስላችሁና ሌላ ጊዜ ፕሮጀክቱን ሲሰሩት መጠቀም ትችላላችሁ። እሱ ላይም ይሄን ያህል ግዴታ የሚያደርጋችሁ ስለሌለ ፕሮጀክት ላይም እነዚህ አድቫንስ እንትኖች ናቸው። ዝም ብላችሁ መፍቀድ እና አሉና በቃ እንትን ፋይሩ ላይ ያሉ ነገሮች ምንድናቸው? በቃ ዲናይ ያለው ማድረግ ነው አብዛኛው ነገሮች እና እነሱም በዛ ወይ እንደሚሰጡ እንደዛ ብላችሁ ያዙ። ለምሳሌ ሌላ ፖርት ኮንፊገር ማድረግ ከፈለግን ለምሳሌ ወደ ውስጥ ያለው ነው ብለን ካሰብን ሁለተኛ በቃ በዚህ ወይ መቀጠል ነው የሚሆነው። አሁን እቺኛዋን ዋን ያልናትን በደንብ እንትን ያደረግናት ነው ማለት ነው። ዋን ያልናትን ይሄው ምን ሰጠን? ስም ሰጠናት። አንድ ያ ነገር ሴኩሪቲ ሌቭል ሰጠናት፣ አይፒ አድሬስ ሰጠናት። ከዛ ቀጥሎ ነው አይፒ ፖሊሲ ማፕ ማድረግ፣ ይሄ አክሰስ ሊስቱን መስጠት መፍቀድ እንትን ያለው ዲኔም ወደ ቀጥሎ የሚመጣው ግን ዋና ስታስተዋውቁት ኔም ኢፍ ይሰጣል። ከዛ በኋላ ሴኩሪቲ ሌቭል ይሰጣል። ከዛ አይፒ አድሬስ ይሰጣል ማለት በቃ በዚህ ነው እንትን የሚለው። ስለዚህ አሁን ሌላ ፖርት እንትን ለማድረግ ከፈለገ እንመለስ ወደ ኋላ ኤግዚት እንላለን። አንድ ይወጣልናል። ይሄ ወደ ኮንፊግሬሽን መጣ። ስለዚህ አሁን በዚህ ኮንፊግሬሽን ላይ ሆነን ነው ሌላ ኢንተርፌስ መስጠት የሚችለው። ግን ኢፍ ላይ ካለ አንዱ ኢንተርፌስ ላይ ስላለን እንትን ማድረግ አሁን ሌላ ኢንተርፌስ ለመግባት ከዛኛው ኢንተርፌስ መውጣት ስላለብን ወጣን ወደ ኮንፊግ ላይ መጣን ማለት ነው። ስለዚህ ሌላ ኢንተርፌስ ኢንተርፌስ G1/2 ሁለተኛው ወደ ውስጥ የሚገባ ነው ብለን እናስብና ይሄ ኢንተርፌስ G12 ወደ ሁለተኛው ኢንተርፌስ ጊጋቢት ኢተርኔት ሁለተኛው ፖርት እንደማለት ነው። ስለዚህ አለን ከዛ በኋላ ምንድነው የምናደርገው? ጀስት እንትን ማለት ኔም መስጠት ነው የሚሆነው። ቀጣይ ስተሰን ኔም ኢፍ ይሄኛውን ኢንሳይድ በሉት ወይ ሁለት ኢንሳይድ ካላችሁ ኢንሳይድ 1 ኢንሳይድ 2 ማለት ስለዚህ ኔም ኢፍ ኢንሳይድ አላችሁ። አሁን እዚህ ጋርም እሱ እንትን አድርጎላችኋል። ደስ የሚሆን ነገር ምን አላችሁ? ሴኩሪቲ ሌቭል ፎር ኢንሳይድ ደግሞ ምንድነው 100 ነው ማለት ነው። ኢንሳይድ ፖርት ደግሞ ከሆነ ወደ ውስጥ ይዞ የሚገባ ስለሆነ ደግሞ 100% ሴኩር መሆን አለበት ማለት ነው። 100% ሴኩር መሆን አለበት ማለት ነው። ስለዚህ የዚህኛው ሴኩሪቲ ሌቭል 100 ማለት ነው። በቃኛ ሴኩሪቲ ሌቭሉ 100 አደረጋችሁ። ከዛ ቀጥሎ ደግሞ አይፒ አድሬስ አይፒውን በቪላንስ እንትን መደረግ ስላለበት እንሰጣውን ላይ ቀበልን ይችላል። ግን ዝም ብለን እንስጠው አይፒ አድሬስ
192 168 1 2 255 ተቀብሎናል። አይፒ አድሬስ በዚህ መሰረት ሰጠን። ከዛ በቃ ይሄን ከጨረስን በኋላ እንትኑን ጨርሰናል ማለት ነው። በዚህ መሰረት እንትን ማድረግ እንችላለን። በቃ አይፒ አድሬስ ተሰጠናል፣ ሴኩሪቲ ሌቭል ሰጠናል። በቃ በዚህ መሰረት እንትን ላል አክሰስ ሊስት ምናምን ያሉትን እንትን ስናደርግ ማየት እንችላለን። እኛው እንትን እንዳትሉ ራይት ሚሞሪ መጻፍ ትችላላችሁ ማለት ነው። ራይት ሚሞሪ ካላችሁ ሴቭ እንዲያደርግላችሁ ራይት ሚሞሪ ብላችሁ እንደዚህ ሴቭ ማድረግ ትችላላችሁ። እሱን እንዳትረሱ። ሌላኛው ነገር ደግሞ አንዳንድ ጊዜ ፋይሮል ላይ ኮንፊግሬሽን በቃ ፋይሮል ላይ የሚጻፍ ኮንፊግሬሽን እንደዚህ ናቸው። በቃ ሌላም ካላችሁ በዛ መሰረት እንትን ያላችሁ ትቀጣላችሁ። እንትን ደግሞ ምንድነው ሌላኛው ኮማንዶችን ኢሬዝ ማድረግ ይቻላል። ኢሬዝ በሉት። አሁን ለምሳሌ እዚህ ጋር እንትን ለግሎባል ላይ ነው መሰለኝ የሚጻፈው እሱ እዚህ ጋር ኢሬዝ ምን የተሳሳትኩት ኢሬዝ አይ ቲንክ ኢሬዝ ማድረጊያ ኮማንድ አለ፣ ግን የቱ ጋር እንደተሳሳትኩ ግሎባል ላይ ነው የሚጻፈው፣ ግን ኢሬዝ ነው እንዳልተቀበለ ወይ በጥያቄ ምልክት ሊስት እናድርገውና ማየት ነው። እሱን ያደርግልናል፣ ግን ከሱም ኢሬዝ ክሊር ነው ያለው። ሪሎድ ሎጋውት ኤግዚት አንዳንዶቹ ስለሚለያዩ ክሊር ግን እንትን ኦኬ እንትን ነው ይሄ በኮማንድ ሳይሆን ያለው እንዴት መሰላችሁ? በፋይሮል ላይ አንዳንድ ጊዜ እንትን ታገኛላችሁ። ኮንፊግ ላይ ግቡና እዚህ ጋር መታችሁ ኢሬዝ ማድረግ ትችላላችሁ። እዚህ ጋር ማለት ነው አንዳንድ ጊዜ እንደ ያለ ማለት ነው። ይሄ ግን ስታርታፑን ብቻ ነው የሚያጠፋው። ስታርታፕ ኮንፊግ ፋይሉን ኢሬዝ ማድረግ ትችላላችሁ እዚህ ጋር፣ ግን እሱ የእንትኑን ነው የሚያደርገው። ስለዚህ በዚህ ታረጋገን ኢሬዝ ኮማንድ አይ ቲንክ ኦኬ አምጥቶልኛል። ራይት ኢሬዝ ነው ከዚህ ጋር ራይት ኢሬዝ ነው ማለት የፈለከው እያለኝ ስለሆነ ያኛው ራይት ሚሞሪ ነው፣ እኛ ደግሞ ራይት ኢሬዝ ነው የሚባለው። ራይት ኢሬዝ ስለዚህ ራይት ኢሬዝ ስትሉ ፈልገሃል ኮንፍሬም ላድርግልህ ትላል፣ ድጋሚ ኢንተር ትላላችሁ። በቃ ስለዚህ ጠፋ ማለት ነው። ከላይ ጻፍ ነው እንትን ጠፍቷል። ለምሳሌ እንትኖችን ማየት ከፈለጋችሁ ለምሳሌ ያሉ እንትኖችን ለምሳሌ ሾው ራን ናት ብዬ አክሰስ ሊስቶች ነው ካሉ ምንም ናት ራሱ የለኝም ማለት ነው። ይሄ በእርግጥ አልሞላም፣ ግን ጀስት እንትኖች ካሉ ባይ ዲፎልት ኢንሳይድ ዋን እንደ ናት እንትን ስለሚያገለግል እሱን ያሳይ ነበር። ስለዚህ ምንም አይነት እንትን የለውም ማለት ነው። ኦር ደግሞ ሾው አይፒ ብሪፍ የሚል ኮማንድ አስገብቼ ቼክ ማድረግ ይችላል። አይፒ ብሪፍ እዚህ ውስጥ አለ። እሺ ሾው ኦር ደግሞ ሾው ብቻውን ከገባ ሾው አይፒ ኢንተርፌስ ሾው አይፒ ኢንተርፌስ ብሪፍ የተሳሳትኩ መሰለኝ ኮማንዶቹ። ብቻ የአይፒን ሾው ብላችሁ ምናምን ስታዩ እንትን ያደርግላችሁ ምንም የለውም። አሁን ይሄኛው ኢሬዝ ላደርግ ነው ምንም እንትኖች የሉትም። ስለዚህ ኮማንዶች በዚህ ነው የሚገቡት። በቃ እነዚህ ናቸው መሰረታዊ ኮማንዶች። ኦኬ ኢሬዝ አደረግናቸው። ለካ በቃ ቅድም ያስገባናቸው ፖርቶቹን ኮንፊገር ማድረግ፣ ከዛ በኋላ ራኒንግ ኮንፊግ ማለት ፈልጉ ራኒንጉን ማየት፣ ከዛ ራይት ሚሞሪ ብላችሁ ማውጣታችሁን እንዳትረሱ። ስለዚህ እነዚህን የእንትኖችን ነው የምናየው አብዛኞቹ ያሉት በቃ እነዚህ ናቸው። ፋይሮል ላይ የምትሰሩት ይሄ ናት እንትን አለ፣ ናት በፖሊሲ ማፕ ማድረግ አለ። ከዛ ናት አይ ቲንክ ናት ፖሊሲ ማፕ ናት፣ ከዛ አክሰስ ሊስት አለ። ሌላ በቃ እነዚህ ናቸው። እነሱ ብዙ ተንደሉም አንዴ ከፈቀዳችሁ ምናምን ብዙ ፋይሮል አሁን እንትን አድርጋችሁ ይሄን ዲናርግ ይሄን ምናምን ከልክል ምናምን ስትሉ ዲክሌር ከምታደርጉት ቪላን አንፃር ብዙ ጊዜ የተጋጭ ምናምን ስለሚያስቸግራችሁ ሪል ላይፍ እንትን ከምትሰሩት ጋር ብዙ እንትን ስለማይል እሱም ብዙ አትጨነቁበት። ለማንኛውም ይሄን ያህል እንትን ካላችሁ ፋይሮል ላይ በቂ ነው። አይ ቲንክ ቅድም ላሳያችሁ ያልኩትን እቺ ዲኤምዜድ ጥቅማም እንደሚለው ነገር ላወራ እዚህ ጋር
ኮር ስዊቾችን አየን አይደል? እዚህ ጋር ኮር ስዊቾች እነዚህ ኢንሳይድ ዋን እና ቱ አለን። ዲኤምዜድ ግን እዚህ ጋር ስዊች ነው። ግን ምንድነው እዚህ ጋር ጥቅሙ ካላችሁ ለምሳሌ በዚህ ነገር ካያችኋት እዚህ ጋርም ሰርቨር አለ፣ እዚህ ጋርም ሰርቨር አለ። ስለዚህ በሰርቨር ምን ይባላሉ? እነዚህ ኤክስተርናል ሰርቨር ይባላሉ። እዚህ ጋር ያሉት ይሄኛው ደግሞ ኢንተርናል ሰርቨር ይባላል ማለት ነው። ምክንያቱም እዚህ ጋር አይታችሁ በነገራችን ላይ ቅድም ሳልነግራችሁ ይሄኛው ፖርት ይሄን ኮንፊገር ስታደርጉ ሴኩሪቲ ሌቭሉ 0 ነው የሚሆነው። የዚህኛው 100 ነው የሚሆነው። የዚህኛው 100 ነው። ነገር ግን ሲስኮ ላይ ሲሰሩ ለሁለት ፖርት ተመሳሳይ 100 መስጠት አይቻልም። ሲስኮ ላይ ሲስኮ ሊሚቴሽኑ ነው አይፈቅድላችሁም። ለዛ ምን ታደርጋላችሁ? ዝም ብላችሁ 90 98 ምናምን ብታደርጉ ይመረጣል። ምክንያቱም ለሁለት ፖርቶች በተመሳሳይ ሁኔታ 100 ብላችሁ ሴኩሪቲ መስጠት ስለማትችሉ፣ ግን ሪል ላይፍ ላይ ሁለቱም እኩል መሆን አለበት። የዚህም 100 መሆን ስላለበት ማለት ስለዚህ የዚህን 90 ምናምን ብላችሁ ትሰራላችሁ። የዚህኛው ደግሞ ዲኤምዜድ ስለሆነ ስንት መሆን ያለበት? 50 ማለት ነው። ምክንያቱም እዚህ ጋር ሲገባ ተከለከለ ምንም እንትን እንዳያደርግ ማለት፣ ግን እዚህ ጋር ሲወጣ በዚህኛው ወደ ውስጠኛው እንትን ሲሄድ 100% ሴኩር የሆነ ነገር ነው ማለፍ ያለበት። 100% ተጣርቶ እዚህ ጋር 100% ተጣርቶ እዚህ ጋር 50% ብቻ ከተጣራ ፊልተር ከተደረገ በቂ ነው። ይሄናል ፊልተር አያስፈልግም። ለምን? እዚህ ጋር የሚቀመጡት እነዚህ ኤክስተርናል ሰርቨር ናቸው። ምንም ለምሳሌ የዌብ ሰርቨሩ ነው ያለው፣ ዲኤንኤስ ነው፣ ሜል ሰርቨር ነው። አሁን እዚህ ጋር ሴንሲቲቭ ዳታ አይቀመጥም ማለት ነው። ለምሳሌ ይሄ አዲስ አበባ ዩኒቨርሲቲ ተሰራ አይደለ? በልክ በዛ አስቡና ይሄ የተማሪዎች ፖርታል እዚህ ጋር ቢቀመጥ ሮንግ ነው፣ አይቀመጥም እዚህ ጋር በዚህኛው ሰርቨር ዌብ ሰርቨር። ይሄ ማለት ለምሳሌ አጠቃላይ ኦፊሻል ዌብሳይት ብቻ ነው እዚህ ጋር ሊቀመጥ የሚችለው። ለምሳሌ አንድ ሀከር በዚህ ከገባ 50% ብቻ ነው ሴኩር የሚደረገው፣ በዚህ ሲወጣ 50% ብቻ ነው። ለምሳሌ ዲኤምዜድ ማለት ዲሚሊታራይዝድ ስዊች ማለት ነው። ምን እንደሚያደርገው ጀስት ለኤክስተርናል ሰው ተጠቅሞበት ሊመጣ። ለምሳሌ እናንተ በዛ ኦርጋናይዜሽን ኔትወርክ ለምሳሌ አዲስ አበባ ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ኔትወርክ ሳትሆኑ ከውጭ ናችሁ ኤዩ ምናምን ብላችሁ ሰርች ብታደርጉ ታገኛላችሁ አይደል? ይሄኛው ልክ በውጭ በኩል የሚመጣው አክሰስ ሲያደርግ እንደሚያደርገው እኛው ዌብሳይቱን ብቻ አክሰስ እንዲያደርግ ማለት ነው። ብዙ አይጠበቅም፣ ብዙ ይሄን ያህል ፊልተር አይደረግም ማለት ነው። ይሄኛውን ዳታ ሲጠይቁ ብዙ ፊልተር አይደረግም፣ ምክንያቱም እዚህ ጋር ሴንሲቲቭ ዳታ የለም። እቺ ዌብሳይቱን አክሰስ አድርጎ ይወጣል። ይሄ ዋና ኦፊሻል ኤዩ ሳይቱ ምናምን አክሰስ ያደርጋል። ከዛ በኋላ ትቶ ነው የሚወጣው ማለት ነው። እኛም ብቻ ኦፊሻል ሳይቱን አክሰስ አድርጎ ብቻ ትቶ ስለሚወጣ ብዙ ፊልተር መደረግ ስለሌለበት 50% ሴኩር መሆኑ በቂ ነው። ስለዚህ ሌላኛው ዲኤንኤስ ነው። ዲኤንኤስ ሰርቨር au.edu.et ብሎ ሲጠይቅ እቺኛዋ ኔሚንጉን ለማስተካከል ነው የምትጠቅመው። ከዛ ውጪ ዲኤንኤስ ስራ የለውም። እሷ ለዛ ነው የምታገለግለው። ከዛ ሜል ሰርቨር ያ ሜል ምናምን ኬዝ ካለ እንደሱ ነገሩ ለማገልገል ስለሆነ በዚህ ይወጣል። እዚህ ጋር ደግሞ ያለው ለምሳሌ አንደኛው ፋይል ሰርቨር፣ ኤስአይኤስ ሰርቨር፣ ኢንተርናል ሰርቨር፣ ፖርታል ምናምን ነገር ከሆነ ደግሞ የተማሪ ዳታ ያለው ሴንሲቲቭ ነገር ተቀመጠበት ዝም ብሎ ማንንም ገብቶ እንዲጠቀም ስለማይፈልግ 100% ሴኩር መሆን አለበት። ለዛ ስለሆነ ደግሞ በዚህ በፋይሮል አድርጎ ይመጣና እዚህ እቺኛው 100% ሴኩር ከሆነ በኋላ ነው ወደዚህ የሚያልፈው። ከኮር ስዊች ላይ እንደዚህ ነው እነዚህ እንትን ብሎ ያሉት በዚህ አልፎ የዛኔ ነው እንትን ማግኘት ይችላል። ኢቭን እንትኖችን ማለት ነው ዩዘር ኔም ፓስወርድ ይጠይቃል። እንደዛው ልክም ፋይሮልም ከየት እንደመጣ ምናምን የተፈቀደለት ብቻ ገብቶ አክሰስ እንዲያደርግ ያደርገዋል ማለት ነው። ስለዚህ እንደዚህ አይነት ነገሮች ነው ያሉት። ዲኤምዜድ ጥቅሙ ይሄ ነው። ፋይሮል ላይ ሆኖ ሴኩሪቲ ሌቭላቸው የሚለያየው ለዚህ ሲባል ነው ማለት ነው። ሌላኛው ያላየነው ነገር ነው ብዬ ማስበው አንድ የዛጋ እሺ እንትን የቅድም ጥያቄ ኢንሳይድ እና አውትሳይድ እንትን በፖርት ማለት ነው። በአራው ነው ማለት በምንድን ነው ኢንሳይድ እና አውትሳይድ እንትን ኢንተርፌስ እንትን በአራው ነው በምንድን ነው የምታውቀው? እንትን እዛ አውትሳይድ ያለው እንትን እዛ ላይ እሺ አውትሳይድ ያለው እንዴት መሰለክ የምታውቀው ማለት ይሄ እዚህ ጋር አሮም ያሳያል። እቺኛው አሮ አሁን ለምሳሌ ወደ ውጭ ለምታሳይ አንተ በምታስቀምጥበት ነው። ለምሳሌ እቺኛው ናት። እቺኛው ፖርት ቁጥሯ ስንት እንደሆነ ነክተህ ማየት ትችላለህ። አሁን ለምን ነክተህ እዛው ያሳያል። አንተ ሾው ካልክ እንትኑ ለምሳሌ አይታላ እቺኛዋን ልክ እዚህ ጋር 3 ዳት ይኸውልህ የሚታይ ከሆነ ጊግ 11 እያለኝ አይደለ? ይታያል ይታያል እዚህ ጋር ልክ እሷ ጋር ጊግ 11 ስለዚህ እቺኛዋ 11 ለኔ አውትሳይድ። አንዳንድ ጊዜ ዝም ውስጥ ገብተህ ኮንፊገር ስታደርግ ቁጥሯ ስንት እንደሆነ ካላወቅ እዚህ ጋር መጣ ይሄው ስታሳይድ 11 ይሄ ማለት አውትሳይድ እንደሆነ ብታውቀው ምክንያቱም ከውጭ ነው ያለው አይታላ ከውጭ ጋር የተገናኘ ስለሆነ አውትሳይድ። ይሄስ ወደ ውስጥ አይደው ኢንሳይድ 1 ያልኩት ደግሞ ለምንድን ነው? ይሄ ኮንሰፕቱ ማለት ይችላል ግን የኔ ዋናው የምጠቀመው አንደኛው ስዊች ስለሆነ ለዛ ነው 11 ያልኩት። ይሄው እዚህ ጋር ስትነካ የኔ ኦኬ ይሄ 11 ይሄ 11 አውትሳይድ ነው። ይሄ 12 ኢንሳይድ 1 ነው። 13 ነው ደግሞ ይሄኛው 13 ኢንሳይድ 2 ነው። ይሄኛውስ 14 ነው የሚሆነው ያ ሞስት ፕሮባብሊ
14 ደግሞ ዲኤምዜድ ነው ብዬ እንትና ስለዚህ አሮም ያሳያል። ከዛ ግን አንተ ቁጥሩን እዚህ ጋር ነክተህ ማየት ትችላለህ። ግን አንተ ታየዋለህ ምን እንደሆነ። ለምሳሌ ይሄው አውትሳይድ ነው ከራውተር ጋር የተገናኘ ይሄው ከኮርሶቹ ጋር ወደ ውስጥ ነው። ኤስ ኢንሰርቱ ነው። ኤስ ከማጋ ነው ከዲኤምዜዱ ጋር ነው። ስለዚህ ይሄ 50% ነው የሚያስፈልገው። ይሄ 0% ነው። ይሄ 100% ይሄ 100 ነው። ግን ሪል ላይፍ ላይ ስለማይቻል ምንድነው ሲስኮ ላይ ስለማይቻል 98 ምናምን አድርገህ እንትን ታደርገዋለህ። ስለዚህ ሁለቱም አውትሳይድ ናቸው ማለት ነው ከሰርቨር ጋር አይደለም። ሁለቱም አውትሳይድ ከሰርቨር ጋር ምን እንትን 14 ይሄ ከሰርቨር ጋር ሳይሆን ከዲኤምዜድ ስዊች ጋር ነው። ያው ከሰርቨሩ ከዲኤምዜድ ስዊች ስለሚወስድ ይሄ አውትሳይድ አይባልም፣ ግን ዲኤምዜድ ፖርት ይባላል። ይሄ ለዲኤምዜድ የሚያገለግል ላይኖር እኮ ይችላል። ይሄኛው ከሌለክ ኢንተርናል ሃፍ ኤክስተርናል እንደማለት ነው ሐሳቡ። ዲሚሊታራይዝድ አይደለ? የተወሰነ ዳታ ታስቀምጣለህ፣ የተወሰነ ደግሞ ስለምትከለክል በዛ የተነሳ ምን እንደሚባለው እንትን ማድረግ በዚህኛው ላይ እንትን ማድረግ ኢንተርናልም ኤክስተርናልም ስለሆነ ዲኤምዜድ ብለህ እንትን ኔም ታደርገዋለህ። ይሄኛው ግን ኢንሳይድ ናቸው ሁለቱም፣ ይሄኛው አውትሳይድ ነው። ስለዚህ በዚህ መሰረት ነው እንትን የሚደረገው ማለት ነው። አገኘህ? ግልጽ ነው። ሌላ ጥያቄ ያለው ሰው አለ? ሴኩሪቲ ሌቨሉ ላይ ማኑዋል ማስቀመጥ እንችላለን ማለት ነው አይደል? ወይስ በነገራችን ላይ ማኑዋል ማስቀመጥ ያለብህ አንተ እሱ ይሄው እንትን ነው የሚያደርግ ታውቃለህ። ስታስገባ እሱ የሚነግርህ በእንትን ነው ጀስት እንደ ዋርኒንግ ነገር ይሄ ነው ልክ አውትሳይድ ስትለው አውትሳይድ ከሆነ እንዲህ ነው መሆን ያለበት ብሎ ያሳይሃል እንጂ አንተ ማኑዋሊ ማስቀመጥ ይችላል። ለምሳሌ እኛው ላይ ኤኔብል እናርጋትና አንዷን እንትን እናርጋት ምንድነው ኮንፊጂ ለምሳሌ እኛ ፎረን ኔም ኢፍ ኢንሳይድ እንበለውና ኢንሳይድ ስትለው 100 ነው ይልሃል። እዚህ ጋር አይታላ ኔም ኢንሳይድ has been assigned to interface ኦኬ ዋንቱን ኦልሬዲ ኢንሳይድ ስላላት ሌላ ስም እንበለሽ ኔም ኢፍ አይታላ ኢረሩን አሳይተዋል። ኢንሳይድን አንድ አሳይን አድርጋል ብሏል። ኔም ኢፍ ኢንሳይድ ቱ እንበለው ለምሳሌ እኛው ኢንሳይድ ስትለው ምን አለክ ኢንሳይድ has been ኦኬ ኢንሳይድ ቱ ተብሏል። ኔም ኢፍ ኢንሳይድ 3 ልበለው ዝም ብዬሽ በቃ ኔም ኢንሳይድ ሲል ተቀበለኝ አይደለ? ልክ አሁን እዚህ ጋር አላሳየኝም እንጂ ሴኩሪቲ ሌቭል ምናምን ያመጣልኝ ነበር። ግን ሴኩሪቲ ኦኬ አንድ ለነዛ ስለሰጠን ነው ያላመጣው። ግን ሴኩሪቲ ሌቭል 89 ማለት ስላለ አየካ ተቀበለክ ሴኩሪቲ ሌቭል 89 ብለህ መስጠት ይችላል። ግን እሱ እኮ ሪኮመንዴሽን ነው የሚሰጥህ እንጂ አንተ በፈለግከው መንገድ በራስህ ነው እንትን የምታደርገው ማለት ነው። ለዛ ችግር የለውም። በዚህ ነው እንትን የሚሆነው ማለት ነው። ሁለተኛ ደግሞ እዚህ ኮርስ ስንጠቀም ለምሳሌ አንተ ፕሮጀክት ሁለት ተጠቀም ካደለም ለባክአፕ ብቻ ፐርፐዝ ተብሎ ነው እንደዚህ የሚደረገው ወይስ ላይክ የኔትወርክ ኮንጀስሽን ለመቀነስ ላይክ ራውቱን ለመምረጥ ምናምን ሊሆን ይችላል? እሱ እንደዛ አይደለም። እሱ ራውት ምናምን የሆነው እነዚህ ብዙ እንትኖች ራውተሮች ኖሮክ ኦር ደግሞ ብዙ አክሰስ ስዊቾች ምናምን ኖሮክ በራሱ መርጦ እንዲወጣ ነበር። ግን ይሄ ኮር ስዊች ፐርፐዝሊ ለባክአፕ ነው የምትጠቀመው። ምክንያቱም ይሄኛው እኮ አሁን ላይ ይሄኛው እኮ አክቲቭ ቅድም እንዳልኩ በኤችኤስአርፒ ፕሮቶኮል መሰረት ምንድነው የሚያደርገው ይሄኛው ፕራዮሪቲ ነምበር ፕራዮሪቲ ፕሪምፒት የሚባል እነዚህ ኮርሶች ላይ እንትን ላይ ናቸው። ግን ዲፕ ዳውን ስለሆኑ ብዙ እንትን ስለሚወስድ ነው ፕራዮሪቲ ፕሪምፒት። ከዛ በኋላ ፕሪምፒት የሚያደርጋል ፕራዮሪቲ የሚባል እንትን ኮማንዶች አሉ ኤችኤስአርፒ ላይ የሚሰራበት ማለት ነው። ስለዚህ ምንድነው የሚያደርገው ይሄኛ ፕራዮሪቲ ያለውን ብቻ ነው አክቲቭ ሆኖ የሚሰራው ማለት ነው። ይሄኛው እኮ አክቲቭ ሆኖ አይሰራልም። ገብቷል? ይሄ አክቲቭ ሆኖ ለምሳሌ ይሄን አክቲቭ ሆኖ የሚሰራው አረንጓዴ በለ እንጂ አክቲቭ አይደለም። ልክ የሆነ ነገር ብንልክ በዚህ አድርጎ ነው የሚመጣው ወደዚህ ብቻ። ለምሳሌ እስቲ አንዱን ቼክ እናድርግ እንትን አድርገን ለምሳሌ አይተህ ከሆነ ከዚህኛው ኮምፒውተር ወደዚህኛው ስልክ የሆነ ዳታ እንላክ ከዛ ሲሙሌሽኑን እንየው ፕሌይ አድርገውና እንትን እያለኝ ነው።
ቢዞናል መሰለኝ። እሺ መጣ። ይኸው አይተሃል። ወደዚህኛው ብቻ ነው እዚህ ጋር የታየክ ነው አይደል? እንትኑ ወደዚህ ብቻ ነው የሚመጣው። ወደዚህው የሚሄደው ኤክስ ነው የሚደረገው። አሁን እዚህ ጋር ሄደዋል እንጂ ኤክስ ነው። አይሃ ኤክስ ነው። ስለዚህ ይሄኛው አይሰራም ማለት ነው። መርጦ ምናምን ሳይሆን ይሄኛው ሲጀመር የሚሰራ አይደለም እንትኑ እና እሱን ላሳድግ ብዬ ነበር። ስለዚህ ለምንድነው ይሄ አክቲቭ አይደለም ሲጀመር? ይሄ በቃ ለባካፕ ምናልባት ኔትወርኩ ከዚህኛው ስዊች ላይ ፌል ካረገ እንደ አዲስ ስዊች ቀይረ ምናምን እንትን ከምታረግ አንተኛውን እስክታስተካክሉ በቃ በራሱ ወደዚህኛው shift ያደርግና ይሄኛው ልክ ዳውን ሲሆንበት ይሄኛውን ትቶት በዚህኛው በራሱ ወደዚህኛው ተመልሶ ይሰራልሃል ማለት ነው። ስለዚህ purposely backup in case of fail ይሄኛው in case of the failure of core switch 1 ሲያደርግ ነው የምትጠቀመው ማለት ነው። ኦኬ አግኝተኛል። ቴንክ ዩ ኦኬ ቴንክ እና በዚህ ወይ ነው እንትን የሚለው ሌላ አይ ቲንክ ሌላ ጥያቄ ያለው ሰው አለ? ስለዚህ እስከ ፋይሮል ያለው ነገር ይሄን ይመስላል። ፋይሮል ላይ ትንሽ ነገሮች ይሰራሉ፣ ግን ሌሎች ነገሮች ለምሳሌ ፋይሮል ላይ ሲሰሩ ምናልባት የአክሰስ ሊስት የሚያስፈልጋችሁ ታይም ካለ እንደዚህ ሌሎች ነገሮች እንትን ማድረግ የሚጠበቅባችሁ ምናምን ካሉ ምንድነው አዲሽናል ኮማንዶች የምትጠየቁት ምናምን አለ ካሉ ጠይቁኝ ፐርሰናሊ ምናምንም ለሱ ላይ ለዛ እናወራለን። አይ ቲንክ እንትን ኢንተር ቪላን ኮንፊግሬሽን ምናምን ነገር ይቀረናል፣ ግን እሱን በቃ ሐሙስ ዕለት በሚኖረን ክላስ ዝም ብሎ ነገር ትንሽ ነገር ስለሆነ ሐሙስ በሚኖረን ክላስ ቪላን ሐሳቡ ምንድነው? ሐሳቡ ቪላን ምንድነው? ኔትወርኩን ማኔጅ ለማድረግ ስትፈልጉ በቪላን መከፋፈል ማለት ነው። ቪላን ለምሳሌ በግቢዎች ውስጥ በዩኒቨርሲቲዎች ኔትወርክ ውስጥ ይኖራል። ስቱደንት የሚባል አለ ይመጣላችሁ፣ ዋይፋይ አሁን ስቱደንት ስታፍ ምናምን እያለ ይመጣላችሁ የለ ሶ እንደዚህ አይነት ነገሮች ስለዚህ ልክ እንደዚህ አይነት እንትኖች ሲኖሩ ምንድነው በቪላን ትከፋፈላላችሁ። ለምሳሌ ቪላን 1 ስቱደንት ካላችሁ ቪላን 2 ስታፍ ካላችሁ ምንድነው ቪላን 1 ራሱ ታዲያ ሬንጅ ይሰጠዋል። አይፒ ሳብኔት ስታርጉ በቃ ሳብኔት ስታርጉ በቪላን ሳብኔት አደርጋላችሁ ማለት ነው። ቪላን 1ን ጀስት ያን ቨርቹዋል ላን ኔትወርክ ማለት ነው። እንደ አንድ ኔትወርክ ትቆጥራላችሁ። አንድ ቪላን አለ ስቱደንት የሚሰራበት ሬንጅ አለ። ያ በዛ ሳብኔት ባደረጋችሁ መሰረት ይሄኛው ሳብኔት የዚህ የስቱደንት በዚህ ሬንጅ ውስጥ አለ፣ የስታፍ በዚህ ሬንጅ ውስጥ አለ ብላችሁ መከፋፈል ነው። ስለዚህ ያን ስትከፋፍሉት እናንተ አሳይን የምታደርጉት አይፒ ይኖረዋል ማለት ያ አይፒ በእንዱ በሳብኔታችሁ መሰረት አንዱ ሳብኔት ኬት ስኬት እንደሆነ ባለፈው አይተናል። ሬንጁ ዩዘብል ሬንጁ የት ውስጥ ይሆናል፣ ምኑ የት ውስጥ ነው፣ ይሄ ሳብኔት ማስኩ ምንድነው፣ ይሄ ብሮድካስት አድሬሱ ምናምን አልታወቀ በዛ መሰረት ጀስት ያን ቪላን ስታደርጉ ይሄ ቪላን ይሄ ነው ትላላችሁ። ከዛ በኋላ ደግሞ ኢንተር ቪላን ራውቲንግ የሚባል ቪላን ራውቲንጉን ካስተዋወቃችሁ በኋላ በየትኛው በኩል ነው የሚገባው በየትኛው በኩል ነው የሚወጣው ምናምን የሚለው ነገር ትሰጣላችሁ። ከዛስ ዲኤችሲፒ በዳይናሚክ አሳይን ሲያደርግ የመጀመሪያው የዚህ ቪላን መነሻው ከዚህ መጨረሻው ይሄ ነው የሚሰጠው ምናምን ብላ ትሰጣላችሁ። ከዛ ደግሞ ዲኤችሲፒ ፑል ኤክስክሉድ የሚባል እንትን አለ። ለምሳሌ ጀስት አሁን ከኮር ስዊች ላይ ይሰጣላ። ለምሳሌ እዚህኛው ላይ በዚህኛው በኔ ፕሮጀክት ላይ አሁን ኮር ስዊች ላይ የተሰራው ዲኤችሲፒ ብዙ ጊዜ ዲኤችሲፒ ከኮር ስዊች ሲሰራ ይመከራል እና ከኮር ስዊች ላይ የተሰራው እና ይሄ ለነዚህ እንትን አይፒ አሳይን ያደርጋል። ለምሳሌ እኔ ገብተን እንየው። ለምሳሌ ገብተን ካየነው አይፒ ለምሳሌ ኮንፊግ ለማለት ብዬ ስገባ አይፒ ዴስክቶፕ ላይ ገብቼ እዚህ ጋር ሊዮ አይፒ ኮንፊግሬሽን ብዬ ሊዮ አይታችኋል። አይፒ ስታቲክ ሳይሆን በዲኤችሲፒ እኔ አልሰጠሁትም፣ ግን ራሱ በኮር ላይ በሰጠሁት መሰረት አግኝተዋል ማለት ነው። አይፒ አድሬሱ 10.4 30.13 ነው። ሳብኔት ማስኩ ይሄ ነው። ዲፎልት ጌትዌይ ተሰጥቶታል። ዲኤንኤስ አራት ነገር አይደለም የሚሰጠው አይፒ አድሬስ ምንድነው? ዲኤችሲፒ አምስተኛ እንትን ነው ይሄ ሊስት ታይም የሚባለው ምን ያህል ሰዓት ይቆያል የሚለው እዚህ ጋር አታገኙትም። ስለዚህ እዚህ አራቱንም ነገር ሰጥቶታል ማለት ነው። አሁን አልሰጠነውም። አይፒ በራሱ ግን አግኝቷል። ዲኤችሲፒ ግን እንዴት እንደሚሰጥ ላይ የተሰጠ ኮማንድ አለ ኮር ስዊች ላይ። ስለዚህ እነዚህ ነገር እንትን ብሎ እንዲሰጥ ያደርጋል። ዲኤችሲፒ በዚህ ወይ ነው የሚሰጠው ማለት ነው። ስለዚህ እናንተ ከላይ ልክ ኢንተር ቪላኑ ለምሳሌ ቪላን 3 ነው አይደለ?
ቪላን ስሪ ሬንጁን ሰጥቻለሁ። ከሰጡት ሬንጅ ውስጥ አንዱ ነው የሚሰጠው ማለት ነው። ከሰጡት ሬንጅ ውስጥ ከዚህ እስከዚህ ተብያለሁ ምናምን ብሎ በቃ ያን መሰረት ኤክስክሉድ ማድረግ ይችላል። ኤክስክሉድ ማድረግ ሲባል ምክንያቱም በዲኤስሲፒ አይፒ ያሰጣቸዋል። ሰርቨር ሲሆን በዲኤስሲፒ አይደለም የሚሰጠው አይፒ የሚሰጠው በምንድነው ሰርቨር ሲሆን በራሱ ነው እንትን የሚያደርገው ማለት ነው። ምንድነው በማኑዋሊ አሳይን ይደረጋል። ስታቲካሊ ይሰጣል ለሰርቨር። ምክንያቱም ሰርቨር መቀየር የለበትም አይፒው በአድሚኑ ስለሚሞላ እሱ በእንትን ይሰጣል። ለዛ ብላችሁ ለሰርቨር ምናምን ለመስጠት ብላችሁ ከዛ ቪላን ወይም ከዛ ቪላን ማለት እንደ ሳብኔት ቁጥሩት ማለት ነው። በአንድ ሳብኔት ውስጥ እንዳሉት እንደማለት ነው ሐሳቡ። ቪላን ተባለ እንጂ በዛ ሳብኔት ውስጥ ለሰርቨር ምናምን የምትሰጡትን አይፒ ማስቀረት ከፈለጋችሁ ይሄ ከዚህ እስከዚህ ያለውን ዲኤስሲፒ ፑል ኤክስክሉድ የሚባል ኮማንድ ጽፋችሁ ከዚህ እስከዚህ ያለውን አትስጥ ትላላችሁ። ስለዚህ የሚሰጠው ደግሞ ከያችሁ እዛ ውስጥ ሬንጅ ያለውን ይሰጣል። ኤክስክሉድ አድርጋ ያላችሁን ደግሞ ይተዋል ማለት ኤክስክሉድን አይሰጠውም። ከዛ ውስጥ ያለውን እያደረገ ይሰጣል። ኮማንዱን ነክስት ላይ ጽፈን እዛው ያለን አንተም ቼክ አድርጉት። ዲኤስሲፒ ፑል ኤክስክሉድ ዲኤስሲፒ ፑል ይሄኛ ግን ዲኤስሲፒ ፑል ካላችሁ በኋላ ጽፉት አራቱንም ነገር መስጠት አለባችሁ። ሬንጁን ትሰጣላችሁ። አንድ ያ ነገር ሳብኔት ማስኩን ትሰጣላችሁ። ምክንያቱም የአንድ ቪላን ሳብኔት ማስክ ዘሴም አይደለም የሚሆነው ምክንያቱም በአንድ ሳብኔት ውስጥ እስካለ ድረስ ሳብኔት ማስኩ ዘሴም ነው። ስለዚህ ሳብኔት ማስክ ትሰጣላችሁ። ዲፎልት ጌትዌይም አብሮ ያስፈልገዋል። በዛ ኔትወርክ ውስጥ ካለ በየትኛው ወይ እንደዛ ዲፎልት ጌትዌይ ትሰጣላችሁ። ሌላ ምንድነው ዲኤንኤስ ሰርቨር አብራችሁ ትሰጣላችሁ። ካስፈልጋ አምስተኛ ነገር ፑል ምንድነው ይሄ ሊስት ታይም ምን ያህል ታይም ለቆ እንዲወጣ አምስቱ ነገር እናንተ በአንድ ኮማንድ ትሰጣላችሁ። ከዛ እሱ በዛ እንትን ስለሚጠይቁሉ በዛ መሰረት ይሰጣል ማለት ነው። ቪላን ሐሳቡ ይሄ ነው። ኮማንዱን ቼክ አድርጋችሁ እዩት እናንተ ወይ ጠይቁኝ እንዴት እንደሚሰጥ ምናምን ታገኛላችሁ። ቪዲዮ ነው ማለት ልክላችኋለሁ። በዚህ መሰረት የሚሆነው ስለዚህ እስከ ክላስ በሌክቸር ሌቭል የምናየው በኔትወርኪንግ ቡት ካምፕ this one is the last class this one is the last topic በዚህ ነው የሚሆነው። ስለዚህ ሌሎች ጥያቄዎች ምናምን ካላችሁ የሚያደርጉት መጠየቅ ትችላላችሁ። ሐሙስ ዕለት ግን the same time I think ይሄ ታይም የተሻለ ይመስለኛልና 12 ተኩል ላይ the same ክላስ ይኖረናል። ግን የሚኖረን ክላስ ምንድነው ፕሮጀክት የ4 ኪሎ ፕሮጀክትን ምናምን አሳያችኋለሁ። ግን እንዴት ትሰራላችሁ፣ የትኛው ስንት ፌዝ አለው፣ በየትኛው ፌዝ ታልፋላችሁ ምናምን ነገር ወሳኝ ነገሮችን ታያላችሁ። ምክንያቱም ሰርቲፊኬት ለማግኘት ለመጨረስ ይሄን ኮርስ እንደጨረሳችሁ ወይም እናንተም ሰርቲፊኬት ያለፈ ነገር ደግሞ በደንብ ስኪል ይዛችሁ አልጨረሳችሁ የሚሆን ነገር ፕሮጀክት ሪሌብል የሆነ ፕሮጀክት መስራት ስለሚጠበቅባችሁ ፕሮጀክታችሁ 3 ሳምንት ጊዜ ይኖራል። ከሐሙስ ጀምሮ ተቀጥሮ 3 ሳምንት ይኖራችኋል ፕሮጀክቱ ለማስገባት። ግን እያንዳንዱ ፌዝ ማለፍ የሚጠበቅባችሁ ፌዝ አለ። የትኛውን ፌዝ ነው ማልፎ እንዴት ነው የምሰራው የሚለውን ነገር አሳያችኋለሁ። ስለምሰሩት ፕሮጀክት ምን ማረፍ እንዳለባችሁ ምን ማድረግ እንዳለባችሁ አይ ቲንክ ትንሽ ያየው ነገር ብዬ ማስበው ለምሳሌ የኛው ፕሮጀክት ላይ የኛው ፕሮጀክት ላይ ለምሳሌ እዚህ ጋር ዲቫይሶችን እየጎተታችሁ እዚህ ጋር ክሊክ ያደርጋችሁ ታስቀምጣላችሁ። ግን ፊዚካል ያሉ ነገሮችን እንዴት ነው የሚመጡት ለምሳሌ ጥያቄው ነው ባቻል ብዬ አስባለሁ። ካልሰራችሁ ውጭ ለምሳሌ ፊዚካሊ ይሄ ነገር እንዴት አድርጌ ማፕ አድርጌ አመጣለሁ። ይሄ ሜን ካምፓስ ነው፣ የ5 ኪሎ ነው፣ የ4 ኪሎ ሲገባ ህንጻው እንደ ቢልዲንጉ አቀማመጡ ከለር የተለየ ምናምን ከለር በርግጥ ያታችኋል። አሁን እነዚህ ነገሮች ይሄ እዚህ ጋር እያንዳንዱ ማፕ ማድረግ ሰርቨር በሰርቨር ቦታ ነው ያለው፣ ራውተር በራውተር ፋይሮል በፋይሮል ይሄን ነገር እስቲ በተወሰነ ደረጃ ላብራራላችሁ እችላለሁ። ትንሽ እሱ መልገት ያላችሁ ከዛ ውጪ በክላስ እንትን የተማርናቸው ናቸው አብዛኛው ነገሮች። ኮማንዱን እያንዳንዱን መጠቀም ባለባችሁ ስዊች ላይ ያየናቸው ኮማንድ ስዊች ላይ ራውተር ላይ የጻፋችሁ ብቻ መጠቀም ነው። ከዛ ከመጀመሪያ ጀምሮ ደግሞ ሐሳቡን መጠቀም አለባችሁ። ሳብኔት ማድረግ አለባችሁ። ቪላናችሁ ከስንት እስከ ስንት ረንጅ የሚሆነው ነገር መጀመሪያ ሳብኔቲንግ ሰርታችሁ በእጃችሁ ሳብኔቲንግ ሰርታችሁ አይፒ አሎኬት አድርጋችሁ ከዚህ እስከዚህ ያህል ረንጅ ይኖረኛል ይሄን ተጠቃሚ በሆስት መሰረት ለምሳሌ በዚህኛው ቪላን ለምሳሌ አንደኛው የፋይናንስ ክፍል ከሆነ ፋይናንስ ክፍል ላይ እነስጣችሁ ፕሮጀክት እንደዛ ነው። ፋይናንስ ክፍል ላይ 100 ተጠቃሚ ያለ ከተባለ ለ100 ሆስት የሚሆናችሁን አይነት ቪላን ትሰራላችሁ ማለት ነው። ሐሳቡ ከዛ ጀመረ። ከዛስ ወደ ፕራክቲካል ኮንፊገር ወደ ማድረግ ትመጣላችሁ። በጣም ሲምፕል ነው። ስቴፖቹን ብቻ በሚገባ ስቴፕ ሚስ ካደረጋችሁ ልትቸገሩ ትችላላችሁ። ስለዚህ ስቴፕ 1 ላይ ምን ትሰራላችሁ? ስቴፕ 2 ምንድነው? ፌዝ 1 ፌዝ 2 ፌዝ 3 ምንድነው? እነዚህን ፌዞች እያንዳንዱን በሚገባ ማለፍ ይጠበቅባቸዋል። ስለዚህ እሱን ነው የምናወራው። በጣም ወሳኝ ፕሮጀክት ለመስራት ምን በጣም ወሳኝ የሆነ ክላስ ነው። ያው መስለት እኔ ሰራውበትን ያለፍኩበትን መንገድም ሲምፕልስት የሚባለው ደግሞ ፕሮጀክት ፌዙን ከመንገድ ብቻ ሳይሆን የትኛው ነገር ቀድማችሁ ብታደርጉ ለእናንተ ፕሮጀክታችሁን በሚገባ ለመስራት የተሻለ መንገድ ነው የሚለውንም ነገር ያው እንደ አንድ ሲኒየር እንትን አሳያችኋለሁ። የትኛውን ፌዝ እኔ ፐርሰናል ማለት ሁሉም ሰው ለምሳሌ ፕሮጀክት ሲሰራ ለምሳሌ አንድ ሰው ዳንኤል ኮድ የሚያደርግበት ወይ እና የኔ ኮድ ማድረግበት ወይ ይለያያል። ሌላ ፕሮግራሚንግ ላንጉጅ ላይ የሆነ ዌብሳይት ኮድ እንትን ብናደርግ ዴቨሎፕ ብናደርግ
እኔም እንደ ራሴ የምትጠቀሙ ከሆነ እናንተ የተሻለን ብላችሁ የምታስቡ ከሆነ የምጠቀምበትን ወይ እነግራችኋለሁ። እናንተም የራሳችሁን መንገድ መጠቀም ቻላችሁ። ግን ማለፍ ያለባችሁን ፌዝ ነው ማለፍ የሚጠበቅባችሁ። ግን ሾርት ከቶችን አሪፍ መንገድ ምናምን የሚባሉትን እሱን እናወራበታለን። ሐሙሱ ክላስ ስለ ፕሮጀክት ሙሉ ለሙሉ የምናወራበት ይሆናል። ቅዳሜ ደግሞ ከፕሮጀክት ጋር አይገናኝም፣ ግን ስኪላችሁን ቃልም ስለገባንላችሁ የእንቱን ሀሳብ እናያለን። ፓይተን አውቶሜሽን ሀሳብ ከገስት ጋር ቅዳሜ ዕለት ክላስ ይኖረናል። ገስት ሌክቸር ይኖረናል። ገስት ሌክቸረር ጋር እሱን እናያለን። ፓይተን አውቶሜሽን ፎር ኔትወርኪንግ የሚለውን ሀሳብ የምናይ ነው የሚሆነው ቅዳሜ በሚኖረን ክላስ። ሐሙሱ ግን ፕሮጀክት ይሰጣቸዋል፣ ፕሮጀክቶችን ትጀምራላችሁ። ቅዳሜው ግን ፓይተን አውቶሜሽን ፕሮጀክታችሁ ላይ ስለማይካተት ነው ቅዳሜ የሆነው። ቅዳሜ እሱን ክላስ ትወስዳላችሁ። ጂኤንኤስ3 ሶፍትዌር ደግሞ ቅድም እንዳልኳችሁ አስታውሰኝና ኔትወርክ ላይ መቀጠል የምትፈልጉ በደንብ አድቫንስ ማድረግ የምትፈልጉ ከ1 4-5 ሳምንት በኋላ ፕሮጀክታችሁን ከጨረሳችሁ በኋላ ስትፈልጉት ጂኤንኤስ3 እንዴት ይሰራል ብለን አትሊስት ቤዚክሱን ልክ ሲስኮ መጀመሪያ ሌአውቶቹ እንዴት ይሰራሉ እንዴት አድ ይደረጋል ምናምን ነገር እንዳሳየዋችሁ ጂኤንኤስ3 በዛው ያሳያችኋል። እናንተ መቀጠል ትችላላችሁ። ሐሙስ ዕለት ፕሮጀክታችሁን እንዴት እንደምትሰሩ ስለ ፕሮጀክት ያለው ነገር ኤቭሪ ነገር አሳያችኋለሁ። በሌክቸር ሌቭል ግን ክላስ የምንማረው እስከዛሬ ያለው ይሄን ይመስላል። ከእናንተ ጋር በነበረኝ ቆይታ ጥሩ ጊዜ እንዳሳለፍኩ ተስፋ አደርጋለሁ። በእርግጥ እኔ ብቻ አልነበርኩም። ንግስትም የመጀመሪያ አካባቢ የተወሰኑ ክላሶችን ይዛ ነበር እንድትገባ እንትን ብያት ነበር፣ ግን አይ ቲንክ አልተመቻትም። ስለዚህ እንግዲህ እንትኖች እየጎረፉ ነው። ይችን ስክሪንሾት አድርጓት፣ ስክሪንሾት አድርጊ ማነሽ መክ ካለሽ እነዚህ የሚጎርፉትን እንትኖች ማለት ነው። የቅዳሜ እንትን ፓይተን አውቶሜሽን ማለት በምንድን ነው? ኮዲንግ አለው እንደ ኔትወርኪንግ እንዴት ነው ማለት? የዛን ጊዜ እንትኑን የዛን ጊዜ ብታዩት ይሻላል። ሀሳቡን ከገስት ሌክቸረር ጋር ታያላችሁ። እኔም ሀሳቡን እንትን ካላለቀ እኔም የተወሰነ ሼር ላደርግላችሁ እችላለሁ። እንዴት ነው ሀሳቡ? ፓይተንን ተጠቅመ ኔትወርክ እንዴት ነው አሁን ኔትወርክ እንደ ሶፍትዌር አድርገህ ዴቨሎፕ አድርገህ ማውጣት የምትችልበት አይነት ሌቭል መድረስ ትችላለህ። እዚህ ጋር ዶት ፒኬቲ ብለህ ፓኬት ሪሰር ብቻ ከማውጣት ያለፈ በፓይተን ኮር ተደርጎ መውጣት ይቻላል። ፓይተን የተወሰነ ፕሮግራሚንግ ላንጉጅ እውቀት ያስፈልጋል። ከዛ ግን ሁሉም ሳይሆን ለላይብረሪዎች አሉ። ለፕሮግራሚንግ ላንጉጆች ላይ ከፓይተን ውስጥ ላይብረሪዎች አሉ። ለዚህ እንትን ያለ ለምሳሌ ፓይተን ብዙ አይነት ላይብረሪዎች አሉት አይደለ? ለምሳሌ ለዳታ ምናምን ስትፈልግ ፓንዳ የሚባል ዳታ አናሊቲክስ የምትሰራ ከሆነ ኔትወርክም እንደዚህ አሉ ላይብረሪዎች። በጣም ብዙ በላይብረሪ የተንበሸበሸ ላንጉጅ ነው ፓይተን እና ከዛ ላይብረሪስ የትኛው ይጠቅማል ና የሚለው ነገር እንታያለ። እሱን የዛን ጊዜ ታዩታላችሁ፣ ችግር የለም። ስለዚህ በነበረን ቆይታ እኔ ደስ ብሎኛል። በእርግጥ አንዳንድ መድረስ ያለብን ቦታ ምናምን አልደረስንም። አንዳንድ ጊዜ ይሄ ካለው ቢዚ ከመሆንና ምናምን አንጻር ሚስ ያደረኳቸው ክላሶችም ነበሩ ምናምን። ትንሽ ደግሞ ብቻዬንም ስለነበርኩ ከኢንተርሚዲየት ምናምን ጀምሮ አብዛኛው እንትን ላይ ብቻዬን ስለነበርኩ ትንሽ ጫናዎችም ነበሩ። ያ ፐርሰናል ነገር የምትሰሩት ሲኖራችሁ ምናምን እንትን ይላል። ግን ከእናንተ ጋር በነበረኝ ታይም ላይ በጣም ብዙ ነገሮችን ተምረናል። ብዙ ነገር እኔም ከማውቀው ነገር አንጻር ጀስት ያው እኔም እንደናንተ ተማሪ ነኝ እንደማለት ነው እና ሰው እኔም የማውቀው ነገር ለማሳየት ጥረት አድርጌያለሁ። ከዚህ በኋላ ፐርሰናሊ እንደ አንድ ቦታ እንደምታውቁት ሰው እንደ ጓደኛችሁ ነው የምትቆጥሩት። ያ ከእናንተ ጋር እኩል ጓደኛችሁ ነኝ። ስለዚህ ኤቭሪ ነገር የምትጠይቁት ምናምን ነገር ካለ ያ ቴሌግራም ላይ ዲኤም አድርጋችሁ ኤቭሪ ነገር በቃ እንትን በኤኒ እንትን ሪሌትድ ኔትወርክ ብቻ ሳይሆን በቃ አብዛኛው ኔትወርክ ስለሆነ ለዛ ሪሌትድ ኢሹዎችን ኤቭሪ ነገር መጠየቅ በየትኛውም ታይም ላይ ደውላችሁ ከፈለጋችሁ ዲኤም አድርጋችሁ እኔ ኦፕን ነኝ፣ ችግር የለብኝም ለማውራት። በዛ አድርጋችሁ የተነጋገርን ነው የምንቀጥለው። ፕሮጀክታችሁ ላይ ለሚያጋጥማችሁ እንትን አይ ቲንክ እኔ ዋን ባባይን መርጫለሁ። አንዳንድ ሰው ብትሰሩ ኢንዲቪዥዋል፣ ግን ግሩፕም እናድርገው ካልን እስቲ ሐሙስ ዕለት ስለ ፕሮጀክት እዛን ቀን ስለምናወራ በደንብ እናወራለን። እስካሁን ባለው ግን በክላሱ እኔ በጣም ደስተኛ ነኝ፣ ደስ ብሎኛል። እናንተን ጋር በነበረን ቆይታ ቴንኪዩ በጣም። ጸጋዬ እጅን እያወጣ ነው መሰለኝ፣ ቀጥል። ኦኬ በእንትኑ አይ ትንሽ እንትን በሰርቲፊኬት ላይ እንትኑም ቴሌግራም እንትን ጽፌ ነበር እንትን እና እገዛ እንዴት ነው ማለት ሰርቲፊኬት ላይ በመማት እንዴት ነው የምሰጠው ማለት ነው? በእናንተ እንትን ነው ወይም በሌላ ኦርጋናይዜሽን ነው? በምን ካፕል አድርጉን ያልከው ይሆን? ስፔሊንግ ተሳስተ ነው መቼስ
እሺ ለማንኛውም እናወራለን እስቲ እንትን የግሩፕ አንድ ሰው ይሁን 2 ሰው 3 ሰው 4 ሰው የሚለውን ነገር ደግሞ እናያለን። ኢንዲቪጁዋል ከሆናችሁ አሁን ስለመገናኘትም እንትን ስለማይል ግን ቨርቹዋሊ የተገናኛችሁ ትሰራላችሁ። እንደሚታወቀው አይኤስ ሀብ ላይ ሲጀመር ፎርማሊ ኦርጋናይዝድ የሆነ ኮሚኒቲ ነው የኛ አይኤስ ሀብ የሚባለው ኮሚኒቲ ፎርማሊ በአዲስ አበባ ዩኒቨርሲቲ የሚታወቅ ነው። ከዛ ደግሞ ኢንፎርሜሽን ሲስተም ዲፓርትመንቱ የሚያውቀው ነው። ስለዚህ ኦፊሻሊ ሰርቲፊኬቱ የአዲስ አበባ ዩኒቨርሲቲ በኢንፎርሜሽን በተማራችሁ ኦፊሻሊ አዲስ አበባ ዩኒቨርሲቲ ሰርቲፊኬት ነው የሚሰጣችሁ ማለት ነው። ይሄን ሰርቲፊኬት ለማግኘት አንድ ነገር አቴንዳንስ እናያለን። አቴንዳንስ ምን ያህል ተከታትላችኋል? ራሳችሁ የአይኤስ ሀብ ላይ የራሱ ሩል እና ሬጉሌሽን አለው። ምክንያቱም እንደ አይኤስ ሀብ ደግሞ አይኤስ ሀብ ኮር ቲም ሊድ ከሚያደርጉ ኮር ቲም ሜምበሮች ውስጥ አንዱ ስለሆንኩ ነው ማውራችሁ። ስለዚህ ያ አለ ሰርቲፊኬት ለማግኘት ምናስቀምጠው እንትን አለ ምን ያህል አቴንድ ያደረገ መሆን አለበት የሚል ፕሮጀክት ላይ በደንብ መስራት አለባችሁ። ፕሮጀክቱን ሰጣችሁ ሳታልፉ መቼስ አልፋችኋል በደንብ ይታያል። ከዛ ክላስ አቴንዳንስ እሱ ታይቶ የነበራችሁን ታይቶ በዛ መሰረት ይሰጣችኋል ሰርቲፊኬት። ሜቢ አዲስ አበባ መገኘት ለሚችሉ ደግሞ በቀጣይነት ሃካቶን ተዘጋጅቶ በሱ መሰረት ሃካቶን ኢንፐርሰን ደግሞ ሁላችንም እንደዚህ ኢንፐርሰን ሚት የምናደርግበት አጋጣሚ ይዘጋጅልናል ብለን ተስፋ እናደርጋለን ከጊዜያት በኋላ። ሰው የሆነ ያታልቅስ ችግር የለውም እና ይሄ ነው የነበረው። በቃ እንደዛ ከሆነ አሪፍ ነው። እና እኔም ሄዶ ማለት በነበረን ቆይታ በጣም አሪፍ ነበር። አብዛኛው ማለት እኔ እንትን ቆይቼ ስለገባው ከአብዛኛው እንትኑ ሴሽኑም አንተ ስለነበር በጣም ብዙ ነገር ተምሬያለሁ። ማለት ከመጀመሪያ ነው እንትኑ ማለት ከዜሮ ነው የጀመርኩና ከዛ ብዙ ነገር የሚያገኝ ማለት ሌክቸር ራሱም በክላስም እንደዚህ አንማር ማለት ዝም ብሎ የሚታወቃል ማለት እንደ ራሳችሁ እንትን ላይክ አሳይመንት ሪዲንግ ምናምን እንደሆነ አብዛኛው የሚያልፍና አንተም ላይክ ከሌክቸር በላይ ነው እና ያስተማርክና በጣም ጥሩ ቆይታ ነበርና አሪፍ ነው። ቴንኪው በጣም ቴንኪው ጸጋይ። ሌሎቻችሁ እስቲ አንድ ሰው ሀሳብ መስጠት የሚፈልግ ምናምን ሰው ካለ እንድን እንስጣችሁ ከመጨረሳችን በፊት። ማውራት የሚፈልግ ሰው ካለ ራሱ አንሚት አድርጎ ማውራት ይችላል። እሺ ስለጠብቅ ስለነበር ያው ከሁላ ጎደል በጣም አሪፍ ሴሽን ነበር የነበረን ጊዜ። አጋጣሚ እዚህ ላይ ሰው ነበርኩኝ ፓረንት ላይ ኔትወርኪንግ ነበር የወጣሁት። ይሰማል እዛ ላይ ነበር የወጣሁት እና ያው ሞር እንደውም በደንብ አበረታቱኛል። ፕሮጀክቱን ለመስራት ብዙ የነበርኳቸው ነገሮች ነበሩ ምናምን ነገር። ለዛ ነው ትንሽ ቀደም ካልኩባችሁ በጣም ይቅርታ ከአሁኑ መጠየቅ እፈልጋለሁ። ኢቨን ዛሬ ራሱ ያው አርፍጄ ገብቼ ግን እንደነበረ ሰው ነው አክት አድርጌ ነበረውና ይቅርታ ያው ለአባተ ነግሬዋለሁ ገና እየገባሁ ስለነበር ነው። በይፋ ኢንተርንሺፑን ዛሬ ጨርሻለሁ። ሀረር እመለሳለሁ። ለአንተ ኢንተርንሺፕ ነው ጨረስኩኝ ዛሬ። ወደ ሰመር ቡት ካምፕስ መጣ። አሪፍ ነው በጣም እውነት አሪፍ ነው። ጥሩ ኢንጌጅመንት። አሁን በዚህ አጋጣሚ ራሱ ከሀይሚ ጋር ስለ በእኛ ግቢም ስላለው ለኢንፎርሜሽን ሲስተም ውስጥ ስለሚገኘው ክለብ አለ እንደ ግቢ ደረጃ የሚታወቅ ክረፍት የሚባል ስለዚህ በደንብ አውርተንበታል። እኔ እድሉን አግኝቻለሁ። ሞር ኮላባል ግን የምንሰራበትን እንደ አዲስ ዩኒቨርሲቲ እና እንደ ሐዋሳ ዩኒቨርሲቲ የምንሰራበትን እንትንም አውርተናል። ይሄንን ማግኘቱ ቀላል አይደለም። እኔ በግል እንትን አግኝቻለሁ፣ ተግባብተናል። ኢቨን ካንተ ጋርም ነው። በዚህ ኬሪየር ደግሞ መቀጠል ነው በግል እፈልጋለሁ። በዚህ ኬሪየር የሚቀጥሉ ልጆችን በቀላሉ ለማውራትም እንዴት እናድርግ የሚለው ነገር ለማውራትም ለመወያየትም ብዙ ልጆች እዚህ ላይ ስላሉ በደንብ ኢንጌጅመንታችን ከፍ አድርጎናል ብዬ አስባለሁ። በትምህርት ደረጃም ደግሞ በቃ ከዚህ በፊት የተማርኳቸው ነገሮች መለስ ብዬ እንዳይ በቃ ማለት ያው ከግቢ አይላይም ትምህርቱ ግን እንዴት ነው ሌላ ግቢ የሚሰጠው የሚለውን ለማወቅም ጥር ያለው ሳይው እናንተ ጋር ያለው እኛ ጋር ያለው አብዛኞቹ ተመሳሳይ ናቸውና በጣም ደስ የሚል ጊዜ ነበረን።
አይ ቲንክ ያው አሁን ከመጨረሻዎቹ አካባቢ ላይ ብዙ አክቲቭ አልነበርኩኝ ፕሮጀክት እየሰራሁ ስለነበር ለመጨረስ ለዛ ብዬ ነው። እሱን ይቅርታ ጠይቃለሁ። በእኔ በኩል በጣም ደስ ብሎኛል ስላወኳችሁም ስለተቀላቀልኩኝ ይሄን ኮሚኒቲም ደግሞ እንግዲህ በደንብ ሌላ ደግሞ የሰመር ካምፕ አንድ ላይ አሳልፈናል። አሁን ደግሞ አቃቃ እንደማትሉን ተስፋ አደርጋለሁ። በጣም ከልብ ኦኬ ቴንክ ዩ በጣም ቴንክ ዩ። ከዮኒ ግን አታውቅም መሰለኝ። ኦኬ እሺ ታውቁ የት ነው? እኔ አሁን ዩኒቨርሲቲ ያለሁትኝ ኢንፎርሜሽን ሲስተም አሁን ዘንድሮ 4ኛ ዓመት ገብቻለሁ። የት ነህ አንተ? ኦኬ እንትኑ ኢንሳ ሰመር ካምፕ ነው የነበርክ? ሰመር ፕሮግራም ሰመር ካምፕም ሰመር ፕሮግራም አይደለም ኢንተርንሺፕ ኢንሳ ነበር የወጣሁት። የኔ ከሰመር ካምፕ ጋር በተገናኘ ሳይሆን ከኢንተርንሺፕ ከአፓርት ጋር ከዛ ጋር በጊዜ መጀመሪያ ነው እኔ 5 ነበር የገባሁት። 3 ወራን እሽት አድርገውን በልተውናል። ጨርሰናል ፋይናሊ። ኦኬ የፕሮግራም እንትን የመሰለኝ እና እኔም ላዝ እዛ ገብቼ ስለነበርኩ ለምሳሌ እንትን ሰመር ካምፕ እንትን ነበርኩና ላይክ አሁን ለምሳሌ እዛ እንትን ነው አሁን ጨርሰናል። እንትን ሳይበር ሴኩሪቲ ነው እነዛ የተባልኩና ሳይበር ሴኩሪቲ ላይ እንዲገባ እንትን ያደረገ አንድ ነገር የዚህም የኔትወርኪንግ ቡትካምፕ ነው ማለት እዛ ለምሳሌ አድቫንስድ እና ቢግነር የሚባል እንትን በሁለት ተከፍለ ነበርና አድቫንስድ ለመግባት ለምሳሌ ኔትወርኪንግ አንደኛ ማወቅ ነገር እንትን እንደ ክራይቴሪያ ነበር ማለት ነው። ከዛ እኔም ትንሽ እንትን ሂንትስ ማለት እንደዛ እንትን ያልኩ ከዚህ ክላስ ማለት ነው ለዛ እንዲማር በጣም ጠቅሞኛል። እዚህ እንደለ ትንሽ ለማለት ፈልጌ። ኦኬ ቴንክ ዩ ዮኒ። ሶ እንትን እንደሰማችሁም ባይዜ በነገራችን ላይ የትኛውም ቴክ እንትን ላይ ሆናችሁ ከፈለጋችሁ ሶፍትዌር ዴቨሎፕመንት ቀጥሉ፣ ኔትወርክ ኢንጂነር ናችሁ ቀጥሉ። ኮሚኒኬሽን የሚባል ነገር በጣም ወሳኝነት አለው። 80% እኔ እንደማምነው ፐርሰናሊ 80% ስኪል ፕላስ 20% ኮሚኒኬሽን ያስፈልጋቸዋል። ምክንያቱም ስኪሉን ይዛችሁ ስኪልን የምታወጡበት ኤሪያ ያስፈልጋቸዋል። ያውን ይተረግፈኛል ብዬ አስባለሁ። ሶ ሁላችሁም ትደግፉኛላችሁ በዚህ አይዲያ። ለምሳሌ ማን ነበር እስር ላይ የነበረው ዳኒ ነው አይደለ? ሶ እናንተም እንትን ካላችሁ ለምሳሌ 80% ስኪሉ ያስፈልጋል፣ 20% ደግሞ ኮሚኒኬሽን ስኪልም እንደዛው ያስፈልጋል። ከሰዎች ጋር ኮሚኒኬሽን ስኪል ፕላስ ኔትወርክ ያስፈልጋል። ማለት የፈለኩት እኔ ኔትወርክ ያስፈልጋል። ኔትወርክ ይሄ ከምንማረው ኔትወርክ ውጪ ከሰዎች ጋር ያለ ኔትወርክ ሰዎችን በደንብ ማወቅ አለብህ። ብዙ ኦርጋናይዜሽን ጋር መታወቅ አለብህ። ምክንያቱም ዛሬው ለምሳሌ እዚህ ጋር በሰመር ቡት ካምፕ ተገናኘን አይደለ? እዚህ ጋር የምንታወቀው እንትም ካለ ነገያችንን አናውቅም አይደል? ማናችንም ሶ ነገ የሆነ ቦታ ላይ የምንገናኝ እንትን ሰዎች ከሆነ ግን ኔትወርክ ላይ እንደዚህ አይነት እንትን ካለ ስትባሉ ትዝ ይላቸዋል። እዚህ ጋር ያለው ሰው እዚህ ጋር አብራችሁ ተማሪ ክላስ ሜታችሁ ትዝ ይላቸዋል ምናምን እና ሶ ልክ ይሄኛውን ተጠቀሙት ለኔትወርክ ኮሚኒኬሽናችሁ። ሌላም ቦታ እንደዚህ ኔትወርክ ኮሚኒኬሽን ስታገኙ ኔትወርክ ኮሚኒኬሽናችሁን ሁሌም ቢሆን ኔትወርካችሁን ለማስፋት ሞክሩ። ስኪሉን ለራሳችሁ ብቻ ይዛችሁ አትጠቀሙት አትሉበትም እና እና እንትን ምንድነው እንትን አድርጉት ምንድነው ስኪል ኔትወርካችሁን በደንብ አስፉ ለማለት ፈልጋለሁ። ይሄን እንደ ኔትወርክም ኮሚኒኬሽን ትጠቀሙበታላችሁ። የኛውን የነበረው እንትን ሶ አይ ቲንክ 2 ተኩል አለፈ አይደል? ያለፈ ነው። ሶ ሐሙስ ዕለት ስለ ፕሮጀክት ስንወያዩ ሁላችንም ማውራታችን ስለማይቀር ሐሙስ በድጋሚ እንገናኛለን። ያው ለፕሮጀክቱ ለማውራት ዲቴል ፕሮጀክቱን የት ነው የምትሰሩት፣ እንዴት ነው የምትሰሩት፣ ስለ ፕሮጀክቱ እያንዳንዱ ዲቴል ነገር ቅድም ዮኒ ካፕል አልካ እንትን በግሩፕ ይሁን አንድ ሰው ኢንዲቪጁዋሊ ስራ ምናምን ያሉት ነገሮች እያንዳንዱ ነገር ዲቴል የምናያቸው ጉዳዮች ይኖራሉ የምናወራቸው። ስለዚህ ሐሙስ ዕለት 12 ተኩል ላይ ማንም አይቀርም። ለሰርቲፊኬሽን ፌዙ እኛዋ የፕሮጀክት በጣም ወሳኝ እንደሆነች እናውቃለንና ስለዚህ እሷን ሁላችሁም እንዳትቀሩ። ቴንክ ዩ ድጋሚ ለመመሰጋገን ድጋሚ እንድናወራ ቻው ለመባባል ሐሙስም ክላስ ስላለ የቅዳሜም ደግሞ አለ። ቅዳሜውን አይ ቲንክ እንደ ሐሳብ እንትን ለማድረግ እያሰብን ነው። ቡት ካምፑን ያልተማረም ሰው ገብቶት የሚማርበት ኦፕን ሴሽን ለማድረግ እያሰብን ስለሆነ እሱ ለማውራት አይሆንም። ሶ ሐሙስ ዕለት እናወራበታለን። ሐሙስ ዕለት ፕሮጀክቱ እንዴት እንደሚሆን። ስለዚህ እስከዛሬ ለነበረው ለዛሬውን ጨምሮ ቴንኪው። ግን ከኔ ጋር የነበራችሁ ሌክቸር ክላስ ነው የሚያበቃው እንጂ ኔትወርክ አያበቃም። ኔትወርኪንግ
እንደገና ከዚህ በኋላ ራሱ ኔትወርክ ኢንጂነር፣ ኔትወርክ ኢንስታሌሽን ኢንጂነር ምናምን የተባለ ተከፋፈለ የሚቀጥል ዲፕ ዳውን ቅድም ብያቸዋለሁ። ኮንሰፕቱ በጣም ዋይድ ነው፣ በጣም አድቫንስ ነው። ገና እንጭጩ ላይ ናችሁ። ሀብቱ በደንብ ራሳችሁን በደንብ ማሳደግ አለባችሁ። በደንብ መስራት አለባችሁ። በደንብ መቀጠል አለባችሁ። ኔትወርኪንግ ይቀጥላል። ልክ ነህ። ስለዚህ ስሩ። አዳዲስ የሚመጡ ቴክኖሎጂ ጋር ከአይኦቲ ኔትወርኪንግ ብቻ ሰርች አድርጉ። ዩቲዩብ እና የኛ ዘመን በጣም ደስ የሚሆን ነገር በጣም a lot of resource። አሁን ችግሩ ሪሶርስ መምረጥ ላይ ነው ችግሩ ያለው እና በደንብ አድርጋችሁ ቀጥሉ። ሪሶርስ መምረጥ እንዴት ነው የሚለውን ሀሳብ እስቲ ካልደረሳችሁ አስታውሱኝ። የትኛው ሪሶርስን ይዘን ብንቀጥል ነው በደንብ ኔትወርክ እንትን ላይ አድቫንስ መቀጠል የምንችለው የሚለው ሀሳብ ያዙና ጠይቁኝ። ሐሙስ ዕለት በፕሮጀክቱ አድርገን እናወራለን። ዛን ቀን በደንብ እንትን አለ። እናንተ ገና ትንሹን ያላችሁ ግን በቃ ሰርች ያደረጋችሁ ያነበባችሁ በደንብ አሁን አትሊስት ቤዚክስዋን ካወቃችሁ በደንብ ቀጥሉ። የክላሱ ምናምን ተራ ነው በቃ ምንም አሁን ቢጊነር እና አድቫንስ ተብሎ የሚሰጠው ክላስ ላይ ያለ በቃ ተራ ምንም እንትን የለውም። ግን እናንተ በደንብ ብዙ ለመቀጠል ብዙ ለመፍጋት ብዙ ለመስራት እንትን ያላችሁ ሁኑ። ቴንክ ዩ እና ደህና አደሩ።